መልእክት በሰዎች አዎ ኢየሱስ ክርስቶስ ነብይ ነው። በጣም ጥሩ ነብይ ከመሆኑ አንፃር ወንጌል ተሰጥቶታል አይደል? አዎ በጣም ጥሩ። እነዚህ እነ ማቴዎስ እነዚህ አራቱ ወንጌሎች በተለይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ነብያቶች ናቸው? ሐዋርያት ናቸው። ማርቆስ እና ሉቃስ ደግሞ የሐዋርያት ኮምፓኒየን ናቸው ወይ ጓደኛ ናቸው። ሐዋርያ መሆናቸው ጠፍቶኝ አይደለም። ሐዋርያ ናቸው ብለህ አትመልስልኝ። ነብያቶች ናቸው ወይስ አይደሉም? ሐዋርያ ማለት ከነብይ ጋር እኩል ነው ማለት የእግዚአብሔር መልእክተኛ ነው። እኩልነቱን ንገረኝ ረሱል አላልኩህም። ናቸው። በህግ አምላክ ቆይ፣ በህግ አምላክ እኩልነቱን ንገረኝ አላልኩህም እንዴ? ምን እኩልነቱን ንገረኝ አላልኩህ? ኢየሱስ ነብይ ነው ብለኸኛል። ኦኬ ተቀበልኩ። ወንጌልም ተሰጥቶታል ብለኸኛል። እነዚህ አራቱ ወንጌሎች ነቢያቶች ናቸው ወይስ አይደሉም? አዎ ሐዋርያት ናቸው፣ ነቢያት አይደሉም። በቃ አመሰግናለሁ። መልሴ መልሰልኛል። በጣም ጥሩ እኮ። ታዲያ ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት እንዴት ነው? እሱን አብራራልኝ አላልኩህም? አይ ማለት ምንም ጥቅም የለውም። አሁን አንተ የጠየቀው ነገር ምንም እንዴ መልሴን ስላገኘው ሌላ ነገር አልፈልግማ። ኢየሱስ ነብይ ነው ብዬ ስጠይቅህ አዎ ነብይ ነው አልከኝ። ወንጌል ተሰጥቶታል ስልህ አዎ ተሰጥቶታል አልከኝ። ዛሬ መልሱን ተስማማሁኝ። እነዚህ አራቱ ወንጌሎች ስማቸውን ጠርቼ ነብያቶች ናቸው ወይስ አይደሉም ብዬ ስጠይቅህ አይ ነብያቶች አይደሉም አልከኝ። አመሰግናለሁ። ሌላ ምን እፈልጋለሁ ከዚህ ውጭ? በጣም ጥሩ ምንም አይደል፣ ችግር የለውም። እሺ በቃ ስለዚህ ወንድም ጀማል ቀጥል። ስሚዝን ላስገባው። ስሚዝ ጋር የጀመርከው ነገር አለ ጨርስ። እሺ ቀጥል። እንትና ማለት ነው ስሚዞ ማለት በጣም እሱ እያወራ ነበር። ስንት ጊዜ አቋረጡት። እሺ ቆይ ይቀጥላል። እሺ ችግር የለውም። እሺ አፎን ኢንጅል እኔ የምፈልገው ማለት ነው አምላክ ለምሳሌ ቁርአን ላይ አወረድኩኝ ብሎ የሚናገረው ንግግር አለ። ከዛ ለምሳሌ የወረደውን ስናይ ቁርአንን የሱ ንግግር ብቻ ነው። ከዛ ኢንጂልን አወረደው ሌላ እንዳስብ የሚያደርገኝ ሌላ የሰው ንግግር ሊኖርበት ይችላል ብዬ እንዳስብ የሚያደርገኝ ማለት አዎ የመገለጡ አይነት የተለያየ ነው ብለኛል ቅድም አይደለ? ሞድ ኦፍ ሬቨሌሽን ያልከው የማና አላህ ሲገልጥ ማንኛውም ነገር በሚገልጥ ጊዜ የተለያየ መንገድን ሊጠቀማል አይደለ? እሺ ስለዚህ ኢንጂል ልክ እንደ ቁርአን በወረደበት መንገድ ነው። ለምን አልክ? ያልኩበት ምክንያት አላህ Subhanahu Wa Ta'ala አወረድኩኝ ብሎ የሚናገራቸው ንግግሮች አወረድኳቸው ብሎ የሚናገራቸው መጽሐፍቶች ስናያቸው የሱ ንግግር ብቻ ነው ያለበት እኮ። ከቁርአን ውጪ ሌላ አንድ አሳየኝ። የሱ ንግግር ብቻ ያለበት የምታውቀው አንተ ከቁርአን ውጪ ማለት። ተውራትም እንደዛ ነው። ተውራትም ቃል በቃል እንዴት ነው? ተውራትም እንደዛ ነው። ያ ተውራትን ለምሳሌ ተውራት አክቹሊ ብዙ አይነት ሞድ አለው። ለምሳሌ አላህ Subhanahu Wa Ta'ala ከንግግር ማለት ተውራትም እንደዛ ነው። ስሚስ ተውራትም ያለ ንግግር ብቻ ነው ያለበት። በምን አወቅ? የሱ ንግግር ብቻ ጽፎ ስለሰጠው ነው እኮ። በምን አወቅ ማለት ተውራት ቃል በቃል መሆኑ በምን አወቅ? ቁርአን ይነግርሃል። አንዴ ተውራት አክቹሊ አላህ Subhanahu Wa Ta'ala ጽፎ የሚሰጠውም አለ ተናግሮት ይሰጠውም አለ። ለዛ ተውራት ሁለት አይነት ሞድ ያለው ኦኬ። ከሁለቱ ውጪ ሌላ የለውም። እኔም ልክ አምላክ አወረድኳቸው ብሎ የሚናገራቸው ለምሳሌ ጽፎ ሊያወርደው ይችላል እንደ ተውራት፣ ወይ ደግሞ ተናግሮትም ያወርዳቸው አለ። ኢንጂል ደግሞ ለምሳሌ ተናግሮት ያወርደዋል በጅብሪል አማካኝነት። ቁርአንንም ተናግሮት አወረደው። ከዛ ውጪ ሊሆኑ ይችላል የምትልበትን መንገድ ወይ ደግሞ ልክ እንደ ሐዲስ ለምሳሌ አሁን በእናንተ ወንጌል መልኩ እንዳለ በእናንተ በእጃችሁ ባለው ወንጌል መልኩ ነው ኢንጂል የወረደው የምትለው ከቁርአን ማስረጃ አለ ወይ ከሐዲስ ማስረጃ አለ እንዴ? እኔ ከቁርአን አይደለም፣ እኔ በራሴ መቆም የምችል ሰው ነኝ። የራሴ እናንተ ናችሁ አሁን የተቸገራችሁት። ተውራትና ኢንጂል ቁርአን በወረደበት መንገድ ቃል በቃል መሆኑ ምንድነው ማረጋገጫ? ቁርአንስ ራሱ ይደግፋል እንደዛ ለሞር? አዎ እንዴ ከላም አላህ ናቸው እኮ ማን ከላም አላህ መሆኑ አይደለም የወረደው ቃል በቃል በል ቁል እያለ ነው ያን የተውራትና ኢንጂል። ጋይስ እዚህ ጋር ነው ዋናው መስማማት ያለብን። ይሄኛው ፓርት ከተስማማን ከዛ ውጪ ያልቃል እንዳለ ጫውታው።
አሁን እኔ የምፈልገው ቁርአንን አውርዶታል አይደለ አምላክ? አዎ ቁርአን ወርዷል ብለህ ታምናለህ? በቃ ሐዲስን አውርዶታል። አዎ አንተ ታምናለህ አይደለ? ሐዲስን አውርዶታል። እኔ ክርስቲያን ስለሆንኩኝ ሁለቱም ቁርአንም ሐዲስም የአላህ ቃል ነው ብያለሁ። እኛም አንተ እንደዛ ብለህ ታምናለህ አይደለ? አንተ ንገረኛ ታዲያ የምታምነው። ሐዲስን አውርዶታል አላህ? እሱን ንገረኛ አንተ። ይሄ ያንተ እምነት ስለሆነ አንተ ነህ መንገር ያለብህ። በቃ ሐዲስን አላወረደውም። እኛ የምናምነው ምንድነው ሪቪሌሽን ሆኖ በጅብሪል አማካኝነት የወረደ ሳይሆን ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ይናገሩታል ወይ በተግባር የሚያደርጉት ንግግር ወይ ደግሞ የሚናገሩት ንግግር እነዚህ ሁሉ ተጨምሮ አንድ ላይ ሐዲስ ይባላሉ። ከየት አመጡት? ከየት አመጡት እኮ ይሄን ተስማማክ? መጀመሪያ እኮ ከየት አመጡት እሳቸው እኮ ከየት አመጡት የሚለውን እንሄዳለን፣ ችግር የለውም። ግን እሳቸው የሚያደርጉት እሱንማ እየነገርከን እኮ ነው፣ እየነገርከን ነው። አይ ከሰማይ ካልወረደ ከየት አመጡት? ይሄን እኮ ይሄ ከየት አመጡት? አምላክ ነግሯቸው፣ አምላክ እንትን ብሏቸው ጋይድ አድርጓቸው። ለምሳሌ ቀደም እናንተ እንዳልኩ ጋይድ ያደርጋቸዋል እኮ። ጋይድ ያደርጋቸው ማለት እኮ ይሄም ከሰማይ ነው ማለት እኮ ነው አይደል? የአምላክ እጅ ያለበት እኮ የአምላክ እጅ ያለበት ግን የአምላክ ንግግር አይደለማ። ፖይንቴ እሱ እኮ ነው። የአምላክ ንግግር ነው ካልከኝ እሳቸው የሚያደርጉት ተግባር አንተ እኮ ያው ዳይሬክት ስፒች የሆነው ማለት ራሱ ለምሳሌ አለ ተብሎ የተነገረ ንግግርና በሰዎች በኩል ደግሞ የተነገረ ንግግር ልዩነት አለው እያልክ ነው። እነሱ በቃ ልዩነት አለው። አሁን ቁርአንን የአላህ ቃል ስንል የነብዩ ንግግር ራሱ የለበትም እያልኩክ ነው። ገባ ጋይስ? አለኝ ቼክ አድርጉኝ አንዴ። ትሰማለህ? ስሜን ትሰማለህ? ኦኬ የቁርአን ውስጥ የአላህ የተናገረው የነብዩ ንግግር ራሱ የለበትም ብለን እናምናለን። ይሰማል? ሰላም አለይኩም ወራህመቱላህ። ያ ጀማ አንዴ ጣልቃ ልግባ? እሺ ይሰማል እንዴ? ተቆርጬ ነው እኔ ምንድነው? ተቋርጠህ ነበር? ኦኬ አመለጠኝ ማለት ነው የተናገርከው ነገር። እሺ ኡስታዝ እቺኛ ጋር አንዴ ላስጨርሳትና ትገባለህ። አፎን አብሽራ ሀቢብ። እቺኛ ፓርት እሺ ኤንጀል አሁን ቁርአን አላህ ሲናገር ማለት ነው የነብዩ ንግግር ራሱ የለበትም፣ የጅብሪል ንግግር ራሱ የለበትም። ገባህ? አላህ የተናገረውን ቀጥታ ይመጣል። ይሰማሃል? አዎ እየሰማው ነው። አዎ የነብዩ ንግግር ራሱ የለበትም። አሁን ይሄ ንጹህ በቃ ንጹህ ሪቪሌሽን ነው። ገባካ? ሌላ ደግሞ አምላክ ለምሳሌ ሪቪል ያደረገላቸው አለ። ለምሳሌ ሪቪል ያደረገላቸው የእሳቸው ድርጊት ተግባራት የእሳቸው የሚያዙት ነገሮች ምናምን አምላክ ለምሳሌ ጋይድ አድርጓቸው ከአምላክ ይዘው ነው የሚሆኑት። አንዳንዴ ደግሞ ለምሳሌ ስላለፉ ነገሮች ይናገራሉ። አምላክ ሪቪል አድርገውላቸው ካልሆነ በስተቀር የማይናገሩት ኖርማል ሆነው ለምሳሌ አብርሃም በዚህ ገባ በዚህ ወጣ፣ ሙሴ እንዲያረገ እሳቸው ሰው በመሆናቸው የሚያውቁት ነገር አይደለም። ግን አምላክ ቁርአን ላይ ሳይሆን ይሄን ንግግር ሪቪል ያደረገላቸው በሱ ንግግር እሳቸው እንዲናገሩት ያደርጋቸዋል። አምላክ አሳውቋቸው ነው ማለት ነው እሳቸው የሚናገሩት። ስለዚህ ይሄኛው ሞድ ኦፍ ሪቪሌሽን አለ። ሶ አሁን አምላክ በንግግሩ የሚናገራቸው ሞድ ኦፍ ሪቪሌሽን ለምሳሌ ሐዲስ ውስጥም ሆኖ የአላህ ንግግር አለ ማለት ነው። አንዴ ሞድ ኦፍ ሪቪሌሽን ሆኖ ለምሳሌ አምላክ የሚናገራቸው ንግግሮች ደግሞ ተመሳሳይ ፓተርን አላቸው። እሱ ምንድነው? هو الذي انزل عليك الكتاب መጽሐፍን አወረደ በአንተ ላይ። ከዛ በኋላ እና ጋርም ስንመጣ ኢሳ ጋርም ስንመጣ ወአተይናሁ ኢንጂል ኢንጂልን ሰጠ ነው። ኢንጂልን በሱ ላይ አወረድን ይላል። ተውራትንም አወረድ ነው ይላል። እያየክ ነው? አዎ አሁን አንተ ፕሩፍ እንድታደርግልኝ የሚፈልገው ምንድነው? ኤንጀል ለምሳሌ ተውራት በዚህ አይነት መልኩ ቢሆንስ አምላክ ያወረደለት ለሙሴ እንትን ወንጌልንም ለኢሳ በእንዲህ አይነት መልኩ ቢሆንስ በሐዲስ መልኩ ነብዩ ሲያደርጉ ሰዎች አይቷቸው ነብዩ እንዲህ አድርገዋል ብሎ ይጻፏቸው ንግግሮች አለ። በሱ አይነት መልኩ ቢሆንስ ያወረደው እያልከኝ ነው? አዎ ቆይ ያ ማለት ምን ማለት ነው? ሐዲስ ውስጥ ራሱ ከነብዩ መሐመድ ዕውቀት በላይ የሆነ አላህ የነገራቸውን ለሰዎች ሲናገሩ ተዘግቧል አይደለ? ያ ንግግር እስቲ ያለ በሐዲስ ውስጥም ራሱ አይደለ? አምላክ ሪቪል ያደረገላቸው ልዩነት አለው።
ለምሳሌ ልንገርህ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ስለ አዳምና ስለ ሐዋ አፈጣጠር ለምሳሌ የተናገሩበት አለ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን በዛ ወቅት ሆነው አይተውት አይደለም አምላክ ሪቪል አድርጎላቸው ነው አይደለ እኮ። ያ ማለት ከሰማይ ነው ማለት ነው እኮ። ከሰማይ የወረደ ነው ማለት ከራሳቸው ያመጡት ሳይሆን ከአላህ ዘንድ ነው ማለት ነው። ተስማምተናል። ግን አሁን እሳቸው የሚናገሩት ንግግር የማን ንግግር ነው? በቃ እዚህ ጋር እንፍታ። እሳቸው የሚናገሩት ንግግር የማን ንግግር ነው? አላህ የነገራቸውን ንግግር ነው ለሰዎች እያስተማሩ ያሉት። አላህ የነገራቸው ንግግር ስትል አላህ ተናግሮታል። ለምሳሌ እሳቸው ያስተማራቸው ለምሳሌ ቃል በቃል ኦኬ፣ በደምብ ስማኝ። ቃል በቃል ለምሳሌ አላህ Subhanahu Wa Ta'ala አደምን ከፈጠረው በኋላ ብቸኛ ስለነበረ ከጎኑ ሐዋን ፈጠረላት። ይህንን ቃል በቃል እሳቸው ሲናገሩት አላህ እንዲህ ብሎ ነግሯቸው ነው እሳቸው እየደገሙ ያሉት ወይስ ደግሞ አላህ ይህን ዕውቀት አሳውቋቸው እሳቸው እየተናገሩት ነው? ልዩነት አለው። የትኛው ነው? ያ ማለት አላህ ቃል በቃል የተናገረ ሲሆን አላህ አስተምሯቸው ነው ለእሳቸው። ከዛ እሳቸው አስተምሯቸው አይደለ? አሳውቋቸው እኮ ማለት ሲያስተምራቸው አይደለ እንደሚያውቁት አሳወቃቸው። በቃ አላህ Subhanahu በልባቸው ላይ አሳደረባቸው እኮ። ስለዚህ አስተማራቸው ነው የሚባለው። አንድን ሰው አንተ ስታስተምረው እኮ በልቡ ላይ እንዲያውቅ ነው የምታደርገው። አሳውቃቸውም አስተምራቸውም ተመሳሳይ ከሆነ ቀጥልሽ ችግር የለውም። what's your point? በጣም ኢየሱስ ክርስቶስም ልክ እንደዚሁ አላህ አስተምሮት ነው እኮ ማለት አላህ አስተምሮት ነው ኢየሱስ ክርስቶስ። የትኛው ነው? አሁን እኔ ከሁለቱ መልስልኝ። እሺ ከሁለቱ መልስልኝ። ኢሳንም አስተምሮት ነው እያልኩ ነው። ቆይ አንዴ ኢሳንማ ያስተማረው ኦኬ እንዴ በሱማ እኮ ችግር የለውም እኮ እንስማማለን እኮ። አሁን እኛ የምንለው ምንድነው ለኢሳ ያስተማሩ ንግግር አለ። ለምሳሌ እንደዚህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይደል? አው ልክ ሐዲስ ላይ ነብዩ መሐመድን አስተምሯቸው እንትን እንደሚሉት ሁሉ ኢሳንም አስተምሮታል። ያ አሁን ኢንጂል ሲጻፍ የማን ንግግር ነው? ያ ንግግር አምላክ ያስተውቃቸው የሚናገሩት ንግግር። እንደውም ወይት ወደ ኋላ ልመለስ። እንደውም ያሁኑ ላይ አምላክ አስተምሯቸው ነው የሚናገሩት ነብዩ መሐመድ። አምላክ አስተምሯቸው ነው ነብዩ መሐመድ የሚናገሩት። የማን ንግግር ነው ንግግሩ? የአላህ ትምህርት ነው፣ የአላህ ንግግር ነው እኮ የአላህ ንግግር ነው። የአላህ ንግግር ለእሳቸው ነገራቸው፣ እሳቸው ደግሞ በራሳቸው ቋንቋ ገለጡት አይደለ? እኛ እንደዛ አንልማ። ልዩነታችን ይሄ ነው። እሳቸው የሚናገሩት ንግግር አላህ አሳውቋቸው ነው የሚናገሩት። አሳውቋቸው ነው ካልክ እኮ የአላህ ቃል ነው ማለት ነው። አሳውቋቸው ከራሳቸው አይደለም ማለት ነው፣ ከአላህ ዘንድ ነው ማለት ነው። የአላህ ቃል ልዩነቱ ልንገርክ። ማን ኦ ማይ ጋድ፣ ለምሳሌ ስምህ ማን ነው ብዬ ጠየቁ ካርለ ከዛ በኋላ አንተ ስምህ ማን ነው የሚለውን ከጻፍክ የማን ንግግር ነው ስትባል የደስሚዝ ንግግር ነው ትላለህ። ገባካ? ግን ይሄን ነገር ለምሳሌ እንድጠይቅ ማለት ነው። እኔ ይሄን ነገር እንድጠይቅ ይሄን ጥያቄ ወይ ደግሞ እንደዚህ አይነት ጥያቄ የጠየቀ ሰው አለ ለምሳሌ ብዬ በቃ ይሄን ጥያቄ እንድጠይቅ ሰዎች እንድጠይቅ ለምሳሌ ካሳወቅኩ ከኔ ከዛ ምን በል ከጠየቅ ተረድቻለሁ። ልትለኝ የፈለከው ምን እንደሆነ ታውቃለህ? ልትለኝ የፈለከው ሪፖርት ስፒች እዚህ ጋር ነው ጫወታው። በቃ አገኘኸኝ ሪፖርት ስፒቹ ሐሳብን እኮ ነው ይረዳሃለሁ እኮ እያልኩ ያለው መሰለህ እስሚዞ። አንተ እያልክ ያለው ነብያችን ቁርአንን ሲናገሩ እሳቸው የራሳቸው ምንም ሐሳብ የለበትም፣ ቃልም የለበትም፣ ጅብሪልም የለበትም። አላህ የተናገረውን እንደመጣ ነው ያወረደው። በእናንተ ለምሳሌ እንደውም እንደዚህ ላድርግልህ። በእናንተ አምላክ ይናገራል? ይናገራል። በቃ ለምሳሌ ነገ እሁድ ነው ብሎ ለምሳሌ ተናገረ አምላክ እንበል። እሺ ከዛ ለምሳሌ አንድ ነብይ ምን ይላል? አምላኬ ነገ እሁድ ነው ብሎ ተናገረ ይላል። ነገ እሁድ ነው የሚለው የማን ንግግር ነው ብዬ ከጠየቅኩክ ኦኬ የማን ንግግር ነው ትለኛለህ? የአምላክ ንግግር ነው ትለኛለህ። የአምላክ ንግግር ነው። ግን ዛሬ ያለንበት ቀን አናውቀውም። ከዛ በኋላ አምላክ ነገ እሁድ ነው ብሎ ለዛ ነብይ ሳይነግረው ጀስት በቃ አሳወቀው። በቃል በቃል ነገ እሁድ ነው ብሎ አልነገረውም። ነገ እሁድ ነው በል ብለህ አልነገረውም። ምን ብሎ ይናገረው? ነገ እሁድ መሆኑን አሳወቀው። ከዛ ያ ነብይ ምን ብሎ ሊነሳ ይችላል? ለምሳሌ ነገ እሁድ ነው ይላል። የማን ንግግር ነው ካልከኝ የዛ ነብይ ንግግር ነው እንጂ የአምላክ ንግግር አይደለም። ልዩነት አለው በእኛ ሞድ ኦፍ ሪቪሌሽን። ገብቶኛል ያልከው ነገር ግን አሽሞንም ሆንከው እንጂ ሁለቱም ያለ ካላህ ዘንድ ነው ብለህ ምን መሰለህ አንተ አሽሞን ሙነህ ነው እንጂ ልክ ነህ። ሐሳብህንማ በደንብ ተረድቻለሁ። እስሚዞ ተረድቻለሁ እያልክ ያለው
ሐዲስ የአላህ ቃል ነው አላለም። እኛ እኮ ሐዲስ ከአምላክ አይደለም አላለም። ሁለቱም ከአምላክ ሆነው ግን ሞድ አላቸው፣ ሪቪል የሚደረግበት ሞድ አላቸው። ማለትም አምላክ ቃል በቃል የሚናገራቸው አለ፣ ቃል በቃል ሳይናገራቸው ደግሞ ምን የሚያደርጋቸው አለ? ሪቪል የሚያደርጋቸው አለ። ያ ነቢይ እንዲያውቃቸው የሚያደርጋቸው ንግግር አለ፣ ነገሮች አሉ። ልዩነት አለ ነው። ይህንን አሁን ቁርአንና ሐዲስ የምንለይበት በዚህ ነው። ለምሳሌ ቁርአንን አምላክ አወረድኩት ብሎ ሲናገር የተናገረው ንግግር ነው። ኢንጂልንም አወረድኩት ሲል የተናገረው ንግግር ነው። ተውራትንም አወረድኩት ሲል የተናገረውና የጻፈው ንግግር ነው። ገባካ? ግን አሁን እኔ እያልኩ ያለሁት እስሚዞ አሁን አንተ ደግሞ ለኢሳም ልክ ትምህርት ተሰጥቶት ነው የተማረው ነገር ነው እያልኩ ያለሁት እኮ ለኢሳ የተማረው ነገር ነው። በማን አስተምረው መሰረት? በእስልምና ነው። አዎ ስለ ቁርአን ነው እኮ እያወራን ያለ ነው። እሱን ፕሩፍ ታደርጋለህ። ከቅድም ጀምር እያልኩ ካለው ይሄን ፕሩፍ ማድረግ ይችላል በእስልምና። አዎ እንዳስተማረው ምናምን ኖ ኦፍ ኮርስ አስተምሮት ነው ብሮ። ቢያስተምረው ነው እኛ ጋር ተጽፎ ምን ማለት ነው? አስተምሮት ነው ማለት ምን ማለት ነው እኮ? አንተ ኢኩቪኬት እያደረክ ነው ብሮ። አውቀህ ትሪኪ እያውንክ ነው። አሁንም አንተ የምሬ ነው፣ አትጃጃል። የምር ሲሪየስ ሆነ እየቀለድክ ነው የሚመስለው። ምን መሰለህ እስሚዝዬ፣ ይኸውልህ አስተምሮት ነው ወይስ ደግሞ በልብሎት ነው? አስተምሮት ነው ወይስ በልብሎት ነው? እሱ ነው መልክ። እኛ በልብሎት ነው የምንለው በምንድን ነው? ኦኬ እኛ በልብሎት ነው የምንለው በምንድን ነው? ቁርአንን፣ ኢንጂልን፣ ተውራትን አምላክ ሲናገር አወረድ ነው ይላል። አላህ ቁርአን ላይ አወረድ ነው ብሎ የሚናገራቸው የእሱን ንግግር ነው እያልኩክ ነው ብሮ። በጣም ጥሩ። እኔ ደግሞ እያልኩ ያለሁት አንተ ከቁርአን ላይ በልብሎት መሆኑን አሳየኝ፣ እኔ ግን አስተምሮት መሆኑን አሳያለሁ። ከቁርአን አስተምሮት መሆኑን አሳያለሁ፣ አንተ ግን በልብሎ መሆኑን ሲያሳየኝ ኤንጆ በደምብ ስማኝ። አምላክ አወረድ ነው ብሎ የሚናገራቸው ቁርአን ለምሳሌ አወረድ ነው ብሎ ይናገራል ኤንጅል። አዎ አምላክ ቁርአንን ከፍተን ስናየው የነብዩ ንግግር እንኳን አይደለም የሌሎች ሰዎች ንግግር፣ የነብዩ ንግግር እንኳን እናገኝበታለን አናገኘውም። አወረድ ነው ብሎ ነው የተናገረው። ታው ኢንጂልንም ስንከፍተው አተረጓጎም ተሳስተሃል እያልኩ እኮ ነው። ተሳስተሃል አተረጓጎም ላይ እያልኩ እኮ ነው። በዚያ ብቻ ለምን ይሳሳትኩ? ለምንድን ነው በዛ ብቻ ማለት አወረድኩት ብሎ ወርዷል በተባለ ጊዜ ሁሉ ዳይሬክት ስፒች ካለህ እንደዛ የሆነ ብቻ ነው ብለህ አታጥብበው። ተሳስተሃል እያልኩ። ስለዚህ ኤንጅል ወርዷል ምን ማለት ነው? ወርዷል ሲባል ማስተማርን ያመለክታል። ማስተማር ለእርሱ ማስተማር ወርዷል ይባላል። ኖ አይደለም። ወርዷል ማለት አላህ Subhanahu Wa Ta'ala በጅብሪል አማካኝነት። በጣም ጥሩ። አንተ ይሄን ዲፊኒሽን ከቁርአን አሳየኝ እኮ ነው የምልህ። ወርዷል ሚለው እንደው አንተ የተናገርከውን በቁርአን ላይ ወርዷል ማለት ቃል በቃል መናገርን እንደሆነ እንዴ ኦፍ ኮርስ ጋይስ ደግሞ ለኢሳ በል እያለው እንደሆነ አሳየኝ እስኪ። እስሚዝ ግን እኔ እኮ ፖይንቱ አልታየኝም ታውቃለህ ሀቢቢ። ማለት ፖይንቱን አግኝቼዋለሁ ጋይስ። ይሄኛው ፓርት ተካልኩ ማለት ፖይንቱን መጋጋት ዞሮ እንትን ነው አይደል? ቆይ አንዴ ዞሮ እንትን ኤንጅል ውስጥ የአላህ ቃል ብቻ ነው ያለው የሚል እንትን ለማለት ነው አይደል? ለማሳየት ነው አይደለ? ወይም ደግሞ የኤንጅል እንደ ሐዲስ ነው ወይም ደግሞ እንደ ቁርአን ነው፣ ከሁለት አንዱ ነው የሚሆነው ነው አይደል? ፖይንቱ እየተከራከራችሁ ያላችሁት በዛ ችግር የለውም እኮ። አሁን ያንንም ቢሆን ቅድም ጨረስን እኮ። እኛ ኤንጅል ብለን የምንጠራው ለኢሳ የተሰጠውን ከአባቱ ሰምቶ የሚናገረውን ነገር እንጂ የሆነ ሰው የጻፈውን ሂስትሪ አይደለም ነው የኛ ፖይንት አይደል እንዴ? ድምዳሜው ያ ነው። ግን አሁን የምትጨቃጨቁበት ነገር ተጨቃጨቁ ትችላላችሁ፣ ግን የኛን ፖይንት ፕሩፍ አያደርግልንም። የሱን ፖይንት ፕሩፍ አያደርግልንም። እሱም እንደሚታካልክ ለምሳሌ እኔ አይደለም እኔ ያረጋግጥኩኝ ነው። አወረድልት ማለት ወርዷል ማለት ማስተማር ነው ሊያሳይ ነው። አንዴ አሚር እሱ እያለ ያለው ምንድነው? ሰከ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ሲያደርጉ ወይ ጦርነት ላይ ሲሳተፉ ወይ የሆነ ነገር ሲያደርጉ እሳቸው አለም እንዲህ አድርግ ያለው ብለው የሚናገሩ ሰው ነው አይተውች አይደለም የሚጽፈው። እሱ እያለ ያለው ምንድነው? ወንጌልም በእንደዛ አይነት መልኩ ነው ፖይንቱ። ገባካ? ለምሳሌ ሐዲስን እንደተቀበል ነው ወንጌልም ሉቃስ እና ማርቆስ ምናምን ሲናገሩት መቀበል አለባችሁ ነው የሱ ፖይንት። ሰው ለምሳሌ እኛ አንተ ለምሳሌ ሰው የተረከው ነገር አንቀበልም ካልክ እሱም ሐዲስን አንቀበልም ማለቱ ነው። ለዛ ነው አሁን እኛ ያቺ ፖይንት ላይ ፎከስ ማድረግ አለብን። ለዛ ነው ገባካ ሚሬ? እስቲ ቀጥሉ እንስማቸው። መረዳት አለው ስሚዝ ጎበዝ ነው ተረድቷል ምን እያልኩት እንደሆነ። በኤንጅል በስርዓት
እዚህ ጋር ማንም ጌጃ የለም። እሺ ኤንጅል ሞክለው ነገር ቆይ አልከኝ በስርዓት አውራ እስሚዝ አንዴ ቆይ ኤንጅል እዚህ ጋር ማለት ነው ሁሉም ሙስሊሞች ነቃ ደንገጥ ያሉ ናቸው። የሆነ ነገር እናንተ ጨዋ ለመምሰልም ይሁን ሞክ ለማድረግም የሆነ ነገር ስታወሩ አይደለም ልትሸጡን ገና ልታስማሙን ስትሞክሩ ይገባናል። ስለዚህ የሆነ አደብ ባለው መልኩ ቀጥሉ። ኤንጅል እረፍ። እንደዚህ ብዙ ጊዜ አውቃለሁ። አደብ ቀጥል። ስሚዝ ቀጥሉ። አፎን ሶሪ ጋይስ ኤንጅል ስልክ ይደብራል። አንተ ደግሞ እየተማማርን ነው። ገባ ካርለ እዚህ ጋር ማንንም ሞክ ማድረግ እንድታደርግ አልፈቅድልህም። እኔ ረግጣለሁ። ናሽ ናውራ አሁን እንትን ብለሃል አይደለም? አይ ያንተ አሁን ተራጋጭ የሆነ ንግግርህን እንትን ሳትል እኔ የስድብ ቃል እንኳን ሳልናገር ደግሞ አንዴ ታርጋ ነው ማለት ነው። አፎን እሺ ኤርና ኤንጅል ወይም አንግል ቀለል ያለ ጥያቄ ነው የምጠይቅህ። ይሰማል? ቆይ የእነሱ መቼ የተጠናቀቀ ማለት ዝም ብሎ በቃ ጥያቄ መጠየቅ ነው? ኖ ውሃ ገዳዋ መልስ ነው ማለት አካሄድንም ስለማውቀው ነው። አሁን ይልቅስ እጅህን አውጣና ኢየሱስ ሰውና ነብይ ነው በል። በሚገርም ማለት ነው እስልምና ዝም ብለህ ምንም በል ተቀበል። እስልምና መጠየቅ እንጂ እንዲጠየቅ በጭራሽ የማይፈልግ እምነት ነው። ኖ እስልምና እቺ ፖለቲካ ናት። ለምንጠየቀው ሁሉ በቂ መልስ አለ። አሁን አንተ እንዱ ዝም ብለህ የሆነ ድርቅና አለ አይደለ? ዛሬ ደግሞ በተለይ የሆነ እንደው ለቃላት አጠቃቀሚ በጣም ይቅርታ እርጥቡን አጭሰህ የመጣህ ነው የምትመስለውና በዚህ ልክ የሆነ ሐቅን ላለማወቅ የምትሄድበት ርቀት ምን ሊጠቅም ነው? በሚጠቅም ነገር ብትጓጓ አይሻልም? መሰረታዊ በሆነ ነገር ለምሳሌ ያክል አሁን ስለ ኢንጂል ምናምን ነገር አወሳ፣ ስለ ወንጌል አወሳ። እዚህ እኛ ጋር ቁርአንም ሐዲስም የተጠናከረ ማስረጃ አለ። ከናንተ አሁን የኦሪትን የጻፈው አይታወቅም፣ ወዘተ አይታወቅም፣ የሉቃስን ወንጌል የጻፈው አይታወቅም። በእንደዚህ እንጂ ከአምላክ ቃል ነው ከአምላክ የተወረደ ነው የሚል አንዲት ጥቅስ ታመጣልኛለህ? አንዲት ጥቅስ እስኪ በባትሪ ፈልግና እቺ ሞክርልኝ። እያንዳንዱ ማለት ነው በመሰለኝ በደሳለኝ እንደው ሰዎች ሞቅ ብሏቸው ራሱ ይሄ ገርላት የሚባለውን ነገር በምናይበት ጊዜ በስካር መንፈስ የተጻፈ ነው። አብዛኛው ስለምናውቀውም ስለነበርኩበት ነው። እምነቱ ውስጥም ነበርኩበት። ያንነቱ ነው ያለና ደግሞ ማለቴ አላዋቂ ነበርክ፣ ምንም ሳታውቅ ነው እንትን ያልከው። አልነበርክበትም ወይ ደግሞ ምንም ሳታውቅ ክርስትና ዝም ብለህ አልተራደደሁ ነው የምትቀጥልበት ህይወት እኮ ነው። ምኑን ታውቀው? አይደለም ምናልባት እየጠጣህ ምን እያልክ ምናምን ዝም ብለህ የሚኖር ሰው አለ አይደል? ዝም ብሎ ታወቀ ነው። አንተና አንሸፋፍነውም ኡስታዝ ታወቀ ነው። አንዴ ኡስታዝ ኤንጅል خلوه يا جماعه መድረኩ እዚህ ጋር የተቀመጥነው ለመወያየት ነው። ኡስታዝ ሰልማን እንዳለ በቃ በኤንጅል ዙሪያ ከበቂ በላይ አውርተናል። ከኔ ጋርም አውርተናል። አሁን ከገባህበት ስንት ሰዓት ሆነን ከገባን? ወደ 2 ሰዓት ይሆናል ከገባህ፣ ወይም 1 ሰዓት ከምናምን አልፎካል። በማንግባባበት ነገር ላይ ባለመግባባት ማለፍ ይጠበቅብናል እንጂ በዚሁ ላይ መዋል ማደር የለብንም። ሌላ ጥያቄ አዲስ ጥያቄ እናንሳና ኡስታዝ ሰልማን በዛ ነገር እንቀጥል። ኡስታዝ ሰልማን የፖስተው ቪዲዮ አለ። ኡስታዝ ሰልማንን ፎሎ በማድረግ ነው። አሁን እኮ ነው አሁን አንተ የመለስከው እንጂ የሆነ ሳለ እነሱ ራሱ መራገጥ ጀመሩ። ተናደ ይሁን አላውቅም። አንዴ ከልከላቸው በቃ ይሄውን ሁላችሁንም እያስቆምኩኝ ነው። አንተም ወደ ሌላ መንገድ እያመራህ ስለሆነ ሁላችንም ወደዛ ቦታ መሄድ የለብንም። ኡስታዝ ሰልማን የፖስተው ቪዲዮ አለ። እዚህ ጋር ያላችሁ ኡስታዝ ሰልማንን ፎሎ በማድረግ ፖስት ያደረገውን ነገር ኮፒ ሊንክ እና ሼር በማድረግ እባካችሁ ተባበሩና ጎሉን አላማውን እንዲሳካ እናድርግ ኢንሻአላህ። እስሚዝ የምትለው ነገር አለ ሐቢቢ? በሌላ ጉዳይ አንተ እስልምና ላይ ጥያቄ ካለ እስልምና ላይ ጠይቅ፣ ያለበለዚያ እኛ አንተን በመጠየቅ እንቀጥላለን። ኦኬ፣ አንዳችን በአንዳችን ደንበር በማለፍ እንትን ማለት የለብንም። በጣም ጥሩ። አረ እኔ ጥያቄ ያለኝ ኦኬ፣ አሚር ካለ ጥያቄ እንዲጠይቅ መድረክ ከተዘጋጀለት ይጠይቅና ኢንሻአላህ እኛ በምንችለው እንመልስ። ኡስታዝ ሰልማን ሐቢቢ ወንድም ሰልማን በላይ ገና ዳዴ እኮ ነው። አብሽር ኢንሻአላህ ጀዛከላሁ ኸይረን። እስሚ ዛንድ ግን እንደው አፎንና
በጣም ይቅርታና ሁላችሁንም መሰረታዊ ነገር በሆነ ነገር ላይ ቢያተኩር እንደገና ሲጠይቅ ደግሞ ለመረዳት ቢሆን ገብቷል አይደል? አሁን ከቃሉ አንፃር ምን ይሰጣል? ምክንያቱም አረበኛ ሰፊ ሙዳየ ቃላት አለውና ያንን ላያውቀው ስለሚችል ማለት ሜን ታርጌቱ ሐቅን ለማወቅ ብቻና ብቻ ማለት በዚህ ነገር ሪስትሪክትድ ቢሆን እንደገና መሰረታዊ ነገር ለምሳሌ ያክል ኢየሱስ ፈጣሪ ነውን? ኢየሱስ አምላክ ነውን? ዓለማትን የፈጠረ ነው? በእንደዚህ አይነት ነገር ከዛ በኋላ ሌሎች ቅርንጫፍ ነው ሊሆኑት የሚችሉት። ግልጽ ነው አይደለ? ግንዱን ትቶ ቅርንጫፍ የሚባል አባባል አለ፣ ሀገረኛ አባባል ማለት ነው። ስለዚህ እውነተኛ አምላክ ማን ነው በሚለው መሰረታዊ ነገር ላይ ብናተኩር እንጂ ልክ እዛ ጋ ያለው ምንም ማለት ለምሳሌ ያክል ቁርአን ሙሉ በሙሉ ያላህ ቃል ነው ብዬ ማስረጃ አመጣለሁ። ባይብል ግን የአምላክ ቃል ለመሆኑ አያመጣም። እንዲህ አይነት ነገር የሆነ ማለት አያስኬድምም። ገመድ ጉተታም አድርገው ነገራቶች የሚለጠጡ አያስኬዱም። አስለን ከስረ መሰረቱ አያስኬዱም። ምንም ለውይይትም ራሱ ኮምፔርና ኮንትራስት ለማድረግም አይቀርቡም። ግልጽ ነው አይደለ? እንደዚህ አይነት ነገር ስላለ መሰረታዊ ነገር አተኩረን ለምሳሌ ያክል በእስልምና በቁርአንም በባይብሉም ኢየሱስ ሰውና ነብይ ነው። 4 ነጥብ። ሌላ ነገር የለም። አይደለም አምላክ ነው፣ ዓለማትን የፈጠረ ነው፣ ሁሉን የፈጠረ ነው የሚል ካለ ማስረጃውን ሰጥቶን በዛ ነገር ላይ ብንወያይ የተሻለ ነው። የምንወያየው ደግሞ ሐቅን ለማወቅ ምክንያቱም ሁላችንም ጀነት መግባት እንፈልጋለን አይደለ? ከእሳት መራቅን እንፈልጋለን። በዚህ ዓላማ ብቻና ብቻ ነው ሪስትሪክትድ ቢደረግ በዚህ ዓላማ ላይ ብንቀይደው የሚል ሐሳብ እንትን ለማለት ነው ኢንሻአላህ። ድንገት ሆት ካረኩ አንግል ይቅርታ ማለት እኔ ብዙ ጊዜ ለመሰለ ጊዜ ውድ ነው። እንደ እስልምና ትልቅ ቦታ አለው ጊዜ ማለት ነው። በጣም ትልቅ ቦታ አለ። አላህ Subhanahu Wa Ta'ala ከዚህ ጊዜያችን ይጠይቀናል። በምን እንዳሳለፍ ነው ወኹሱሳን ወጣቱ ነን በምን እንዳሳለፍ ነው እንጠየቅበታለን። ለአብዛኛው ክርስቲያን ወገኖቻችን ደግሞ ጊዜ ምንም አይደለም እንጠየቅበትም ያለውን የሚለው እንደው በምን አመሰግናለሁ ብዬ ነው ማለፍ የሚጠበቅብኝ። አንተ እስልምና ላይ ጥያቄ በምትጠይቅ ጊዜ ለክርክርና ለፉክክር ያንተን እውነት የኛን ሐሰት እኛም ደግሞ ያንተን እውነት ሐሰት ለማድረግ ሳይሆን እዚህ ጋር ለግንዛቤ ነው የተቀመጥነው። ኦኬ መቼም ቢሆን አንግባባም መቼም። ስለዚህ የመጣንበትን ዓላማ ሌሎችም እኛም እንድንማር ማድረግ ነው። ኦኬ ስሚዝ ዛህራ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛህራም ፎሎ አድርጓት እህት ወንድሞች ትጠቀማላችሁ። ቀጥሉ። በጣም ጥሩ። የመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ምናምን የሚለው ነው በጣም ደስ የምወደው ክፍል ነው፣ የምወደው ቶፒክ ነው። ማንኛውም ሰው ግጭት ላይ ነው የምናወራው ዛሬ ቢብሊካል ግጭት ላይ። ግን አሁን ነጥቡ ምንድነው? ሰልማን የተናገረው ነገር ምንድነው? ቁርአን የአላህ ቃል ነው አይደለም የሚለው እንደዚህ ትልልቅ ቶፒኮችን እናውራ ምናምን አለ። በጣም ጥሩ። አዎ ቁርአን የአላህ ቃል ለመሆኑ እኔ ደግሞ ማወቅ ፈልጋለሁ በደንብ። እኔ የአላህ ቃል አይደለም ብዬ ነው ማምነው። ባይብል ላይ ስለ ባይብል ግጭት ነው የምናወራው። በጣም ጥሩ አይደለም እንዴ? እስልምናም እንዲጠየቅ እናውራ። በቁርአን የአላህ ቃል ነው ወይስ አይደለም አለ እኮ ሰልማን። እና እሱን በደንብ እንደውም ጥሩ እድሉን አገኘን ማለት ነው። እሺ ቁርአን ላይ እናወራለን፣ ግን ባይብል ይጋጫል ብለን መንቀድመው። ቆይ እሱ ላይ እንቀጥላለን። ከዛ በኋላ እንቀጥላለን። ይጋጫል አይጋጭም? እኔ ነበር ስጠይቁኝ የነበረው። ይጋጫል አይጋጭም? ምንም አይነት የሜሴጅ ግጭት ምንም የለው። ይጋጫል አይጋጭም? በሜሴጅ አይጋጭም፣ በምን አይጋጭም? ፓርት አልሰጠውም። ቁርአንም ይጋጫል ራሱ። ስለ ቁርአን እናወራለን አልኩ። መጀመሪያ ግን ባይብል ይጋጫል ወይስ አይጋጭም? የሜሴጅ ምንም አይነት ግጭት የለው። አሁን በእንትን ነው እንትን እያልክ ነበር። በመንፈስ ቅዱስ ወይም ደግሞ አምላክ ተመርተው ነው የተጻፉት እያልክ ነበር። ይጋጫል አይጋጭም? ነገርኩ። የሜሴጅ ምንም አይነት ግጭት የለውም። በሜሴጅ በምናምን ብሎ ማንም የከፋፈለልህ የለም። ውስጥ ስነግር በሜሴጅ ምናምን ብዬ አልከፋፈልኩልህም። ይጋጫል ወይስ አይጋጭም? በምን መንገድ የሚጋጭበት መንገድ አለ ማለት ነው። በምን መንገድ ካልክ በምን ማለት የሆነ ቃል ፊደል ምናምን እንደዚህ አምጥተህ እዚህ ከዚህ ጋር እኮ አይስማማም ልትል ትችላለህ። አይ የሐሳብ ግጭት ለምሳሌ እግዚአብሔር ይጸጸታል ወይም ደግሞ ሌላ ቦታ ላይ እግዚአብሔር አይጸጸትም ካለ ይሄ የሐሳብ ግጭት ነው አይደል?
ሀሳቡ ተጋጭቷል። ይሄ በጭራሽ ይሄ ግጭትም አይደለም። እሱ ትንታኔ ያለው ችግር የለም። እሱ ትንታኔ አይ ትንታኔው ሳንገባ ይሄ ነገር ይጋጫል። እነዚህ ከሆነ ሀሳብ ይጋጫል አይጋጭም? ኧረ አይጋጭም። ይሄ አይጋጭም። ይሄ አይደለም። ይሄን ነው የምትለው። ይሄ አይጋጭም፣ ግን በዚህ መልኩ ግን ግጭት አለው አይደለም? ጭራሽ አይጋጭም። አዎ እንደዚህ የሚመስሉ ፓራዶክስ የሚመስሉ ነገሮች አሉ። አዎ እንደዚህ ኦኬ። ይሄ ነገር ግጭት ነው አይደለም የሚለው ላይ ነው ማውራት ያለብን። መስሎ ነው። በጣም ጥሩ። እንደዚህ አይነት አሁን ግጭት እንዳለ ሰልማንን ቆይ እንጂ ኧረ ቆይ አሚሮ ሰልማን ቁርአን የአላህ ቃል ለመሆኑ እንዲያስረዳ ነው። በምን እንዳወቀ የአላህ ቃል መሆኑ ምንድነው ማረጋገጫ? ሰልማን ይንገረን። እንደዚህ አይነት ቶፒክ ማለት መልሰውላል እኮ እዚህ በፊትም ስትወያዩበት እኮ ነበር እነሆ ማለት አሁን ለአሁን ትረሳለህ እንዴ? እቺ ሽፍቷ የምንፈልግባት ነው። ለምሳሌ ያክል አሁን ጠየቀን መልስለት። ለምሳሌ እግዚአብሔር ይጸጸታል አንድ ነው አልጸጸትም ቢል ይሄ ይጋጫል አይጋጭም? አሁን አንተ ካላወራን ትልልቅ ቶፒኮች እንዲያውም ቁርአን ያላህ ቃል ነው አይደለም የሚለውን ነገር በደንብ እዚህ ላይ ነው ማለት። ይሄም ትልልቅ ቶፒክ ነው አሚር ያነሳለም ትልቅ እንደውም ከጋራ የገዘፈ ቶፒክ ነው። በጣም ጥሩ ግልጽ ነው አይደል? እስቲ ያሳየህ። በዛ ኖ ሽፍት አታርግ አንግል እኔ እስካሁን ድረስ ተጠየቅ ነበር እኔ እና አሁን አንተ ልጠይቅህ ነው። እስካሁን እየተጠየቅኩ ነበር። መልሰውልሃል። ስሚዝ መልሶልህ ነበር። ግልጽ ነው አይደል? ያላህ ቃል እንደሆነ አይደለም። ንገረኝ አንተ ንገረኝ። ያላህ ቃል ነው ስትል በምን አወቅ ቁርአን ያላህ ቃል መሆኑን? እኛ እኮ አማኞች ነን። አማኞች ነን አይደለም። በምን አወቅ ነው ያልኩህ? ቁርአን ላይ አለ እኮ ማለት ሰው እንዳልጻፈው በምን ታውቃለህ? ማለት አምላክ ነው ይሄማ እንድትል ያደረገ ማለት ከሰው ያለፈ የሆነ ነገር። አዎ እንደዚህ በመሰለኝ የሆነ ልጽፍልህ መልካም ሆኖ ታዬ በሚል ቀመር አይደለም የተጻፈው። ሰው ይሄንን አሁን አንተ ያልከውን ቃል ሳይጠቀም ያምላክ ቃል ነው ብሎ አንግል ይኸውልህ፣ ቅድም ለምሳሌ ያክል ቁል በል የሚላቸው የአምላክ ቃል ለመሆኑ ማስረጃ ነው ብለህ ነበር። እንግዲህ እዚህ ሁሉም ታዛቢ ያለ ቁል በል የሚላቸው እያልክ ነበር። ኧረ አላልኩኝም። እኔም ራሴ ቁል ማለት እችላለሁ። በል ማለት እኔ አልችልም እንዴ? እኔ ራሴ ምድር ለመጻፍ ደግሞ ቃሉን አይደለም። አዎ እኔ ያወራው ስለ ቃሉ ነው። ስለ ቁርአን ቃል የአላህ ለመሆኑ ምንድነው ማረጋገጫ? ሰው ላለመጻፉ ሰው አልጻፈውም እንድትል የሚያደርግ ምንድነው? ከአላህ ሱብሓነሁ ወተዓላ ለመሆኑ ምንም ጥርጥር የለበትም ይላል። ጥርጥር የለበትም ራሱ። ይሄንን ሰው መጻፍ ይችላል እንደዚህ ብሎ ጥርጥር የለበትም ማለት ቀላል አይደለም ኡስታዝ ቆይ አንተ እስከዛ ድረስ መጀመሪያ ምንድነው የምታደርገው? እንደው አካዳሚ ራሱ ሞክሯል ባለ አይ እንትን ያደርግ መጀመሪያ አንድ መጽሐፍ ከአምላክ መሆኑን ለማወቅ መስፈርቱ ምንድነው የሚለውን መስፈርቱን አውጣና ስጠን። በዛ መስፈርት ላይ ቁርአኑን እንመዝናለን። ምክንያቱም ይንቦረቀቃል። ይሄን ስናመጣ ይሄማ እንዲህ ነው፣ ይሄን ስናመጣ ያም እንዲህ ነው እያለ ስለሚሄድ አንተ መስፈርቱን አውጣና አዘጋጅ። መጀመሪያ ግን የባይብል ግጭት ላይ እናውራ። ይሄው እንደዚህ ነው። በቃ ምን መሰለህ እስልምና እንዳይጠየቅ ነው። አንዴ ኤንጃ አፎንሽ ጋይስ እንደ ሐሳብ አንድ ነገር ልናገርና ከተለወጣ ኤንጀል እውነት ለመናገር ታማኝ አይደለህም ለራስህ ማለት ነው። እና በእሳት እየተጫወትክ ነው። እሺ በእሳት እየተጫወትክ ነው። አውቀህ እየቀለድክ ነው። አውቀህ እሱን ነገር አስረዳኝ እስሚዞ። አይ ሶፋር እኔ ሲሪየስ ሆኜ ያወራሁህ ነበር። አንተ ግን ቀልድ ነው ያዝከው። እና በእሳት አትጫወት እያልኩህ ነው ብሮ። በእሳት አትጫወት ይቅርብህ። ስልክ የድነት እኮ ጠፍተሃል እያልኩህ እኮ ነው። እኔ አንተን እኮ ዳን ጠፍተሃል እያልኩህ እኮ ነው። እና አትቀልድ። ሲሪየስ ሆነ ተማር። ሲሪየስ ሆነ ጠይቅ ነገር አትቀልድ። ይሄ የምትቀልድበት እንትን አይደለም። እኔ ከሆነ የመጣሁት ማለት ነው አንተ ተሳስተሃል፣ ጨለማ ውስጥ ነው ያለኸው ዳን እያልኩህ እኮ ነው። ማለት ኤንጅል ጨለማ ውስጥ ነው ያለኸው ስትል ሶስት አምላክ ማምለክ ሰውን ጨምሮ ያ ነው ብርሃን ላንተ? እኔ አይደለም ያልኩት መቼም ራስህን ሶስት አምላክ ያልከኝ። እሰማለሁ አይደል ያጀማው ሚሪ እኔ ግን ክርስቲያን ሆናችሁ እንዴት ነው ሙስሊሞችን ጠፍታችኋል ምናምን ጨለማ ውስጥ ናችሁ? ምኑ ነው የጨለመብን? እኛ እኮ አንድ አምላክ እያመለክን ነው። እሺ
ኑ ሶስት አምልኩ፣ ሶስት ይሻላል ነው። ሰው አምልኩ፣ ሰው ይሻላል ነው። ባይዘው እነዚህ አዲስ እምነቶች ናቸው። ትላንት ጠዋት ከተማሪው ሰማው ጉዱንና ትላንትና ማታ ራሱ ወደ 2 የሚደርሱ ጉባኤዎች ላይ የተወገዙ ሃይማኖቶች ናቸው። ክርስትና ራሱ ሄሬሲ ብሎ ፈርጇቸዋልና ከተማሪው የተረዳሁት እሱን ነው። ማታ እና ግባ ስቤ ያለው ኤንጅል አዎ በጣም ጥሩ። ምን አመለጠኝ? የሆነ ነገር ስትል አምልጦኛል መሰለኝ አሚሮ። ብርሃን ስትል ጨለማ ውስጥ ናቸው ያላችሁት ስትል አንድ አምላክ ማምለክ ልክ አይደለም እያልክ ነው? አይደለም። አንድ አምላክ ብለህ አንተ የምትጠራው አምላክ አይደለም፣ ተሳስተሃል እያልኩ ነው። አንተ አብ ብለህ የምትጠራውን ነው። እኔ አብ እያልጠራውም፣ ግን አብ ብለህ የምትጠራውን ነው እኔ እያመለክ ያለሁት። አባት ነው አባት ነው ብዬ አላምንም። አንተ በምትለው ሴንስ አባት ነው። ስለዚህ እኔ የምለውን አብ አይደለም የምታመልከው። እንደዛ እኮ እያዳመጥክ እንዴ? አንተ አብ በምትለው ሴንስ አብ አይደለም። አብ ማለት አስገኝ በሚለው ከሆነ እንስማማለን። እኛም እኮ አስገኝ ነው ብለን እናምናለን። ግን አንተ እንደምትለው ይሄ ከማህፀን የወለደ ልጅ ያለው ኢየሱስ ክርስቶስ የሚባል ልጅ ያለው ምናምን ከሆነ በዛ መልኩ እኔ አብ ነው የምትለውን ሴንስ አልቀበልም፣ ስሙንም አልጠቀምም። በጣም ጥሩ። ስለዚህ እኛ የምናመልከው አምላክ አባታችን ነው፣ አባትም ነው። አባት ስትል ከምን ሴንስ ነው? አባት የምትለው ከምን ሴንስ ነው? አንተ ምን ለማለት ትፈልገ ነው? አባት ስትል አንደኛ ልጅ ያለው አባታችን ነው አልክ አንተ። አባታችን ነው ስትል ሁለተኛ ደግሞ ነው አባታችን ነው ስትል ምን ለማለት ነው? ለኛ አባታችን ነው ስንል ደግሞ ፈጣሪያችን ነው፣ እንደ ቤተሰብ ነው እንቀበለዋለን። ፈጣሪያችን ነው፣ እኛው እንቀበለዋለን። ያን ሴንስ እንቀበለዋለን። ለማን እንቀበለው? በዚህ ሴንስ ልጅ ወልዷል፣ ከማህፀኑ ልጅ ወልዷል የሚለውን ነው እኛ ማን እንቀበልን። በጣም ጥሩ ነው የምልህ። አሁን በዚህ ሴንስ አሁን ባልኩ ሴንስ አላህ አባት ነው ወይ? አላህ ፈጣሪ ነው። አሁን አንተ ባልከው አላህ አባት ነው ወይ ነው ያልኩህ። ስሙን አልቀበልም አልኩህ እኮ። ሴንሱን እቀበለዋለሁ፣ ፈጣሪያችን የሚለውን እቀበለዋለሁ። ያንን ለምን አትቀበለው? ምን ችግር አለው? ማለቴ አላህ አባት ነው ሲባል ጊዜ አንተ አላህ ፈጣሪ ነው ሲባል ለምን አትቀበልም? እንዴ እኔማ በጣም ነው የማምነው እንጂ አላህ ፈጣሪ ነው እኮ። በቃ እኔም ፈጣሪ በሚለው ሴንስ እቀበለዋለሁ፣ ግን ለሱ ባሪያው ነኝ ለማለት የምጠየፍ አይደለም። እኔ የዛ የሁሉ አንድ ያዳምጥ። ይሄ የዚህ ዓለም አስተናባሪ፣ የዚህ ፍጥረት ዓለም አስተናባሪ ባሪያ ለመሆን የማፈር ሰው ስላልሆንኩኝ ባሪያው ነኝ። ባሪያዬ ነክ ስላለ ባሪያው ነኝ። ለሱ ባሪያ ለመሆን ስም አልጠቀምም። አንተ አሁን እያልክ ያለው ስሙን ስላልተጠቀምን እኛ ጨለማ ውስጥ ነን እያልክ ነው። እንደዛ ነው ያልከው ቅድም ስታወራ። አረ አይደለም፣ እናንተ የምታመልኩት የእስራኤልን አምላክ የአብርሃም የይስሐቅ ያዕቆብን አምላክ አይደለም፣ ሌላ አምላክ ነው የምታመልኩት። ነው በግድ ነው ነው። አዎ ነገርኩህ እኮ። አንተ አብለህ የምጠራውን ነው ማመልከው እንዴ? በግድ ነው እንዴ? በጣም ጥሩ። አዎ ያ ከሆነ እኔ ማመልከው አምላክ ልጅ ያለው ልጅ ስትል ከምን ሴንስ ነው? ኢየሱስ ክርስቶስ የሱ የባህሪ ልጁ ነው፣ ልጅ ያለው እሱ። የባህሪ ስትል በምን አይነት መልኩ ወልዶት? እኔ መውለድ የሚባል እንደዚህ መንፈስ ነው እሱ። እንደዚህ መውለድ ምናምን የሚባል ነገር የለም፣ ግን እርሱን የሚመስል ከሆዴ ወለድኩ እንደሚለው የሆነው ኦኬ። ከፈጣሪ የተገኘ ሌላ ፈጣሪ የሆነ ሁለት ፈጣሪ አለ ብዬ ልጅ ያለው ልጅ አባት ሲባል ጊዜ እሱ የኢየሱስ ክርስቶስ አባት። አይ አልቀበለውም ያንን። እኔ ልጅ የለኝም ስላለ ስለዚህ አታመልክም ማለት ነው። እኔ ልጅ የለኝም ስላለ አይ ራሱን አዳምጥ እባክህ። እንዴ ማል አትግባ። እኔ ልጅ የለኝም ስላለኝ እኔ አልቀበለውም በዛ መልኩ። ስለ ኢየሱስ ደግሞ እሱ ካለፉት መልእክተኞች ውስጥ አንዱ እንጂ ሌላ አይደለም ስላለኝ እሱ ባለው መልኩ ነው የምቀበለው። ኢየሱስም አምላክ አለኝ ስላለ እኔ አምላኩ እንደሆነ ነው የምቀበለው። በጣም ጥሩ። ይሄንን ሁሉ የነገረህ ቁርአን ላይ ስለሆነ እሱ የአብርሃም የይስሐቅ ያዕቆብ አምላክ አይደለም እያልኩ ነው። ከቁርአን ላይ ነው ብቻ ነው። አንተ ከቁርአን ውጪ እኮ በቃ ጥያቄን ቀይራ። እንደዛ ከሆነ ደግሞ ጥያቄን ቀይራ። የአብርሃም የይስሐቅ ያዕቆብ አምላክ አይደለም።
ጥያቄን ቀይር በቃ አሁን ያ አንተ አብ ብለህ የምትጠራው አምላክ ነው ያወረደው አይደለም የሚለው ጥያቄን ቀይርና አብ ለመሆኑ ወይም ደግሞ ከዓለማቱ ፈጣሪ የተወረደ ለመሆኑ መስፈርት አዘጋጅ አንተ ዛዛ መስፈርት ላይ እናስቀምጠዋለን ቁርአንን እንመዝነዋለን ስለዚህ ማለት አንደኛ እኛ የምናመልከው የአብርሃም የይስሐቅ ያዕቆብን አምላክ አይደለም የምታመልከው ሌላ የያዕቆብ አምላክ ያዕቆብ እንትን ኢየሱስ ክርስቶስ የሚባል ልጅ አለው አብ ብሎ ያምናል እንዴ በምን ታውቃለህ እንደዛ ብሎ የምን አይመን አንተ እኛ የምናመልከውን አይደለም ምክንያቱም እነሱ የሚያመልኩት ልጅ ያለውን ነው እኛ ልጅ አለው ብለው ምናምነውን ነው አልከኮ አለ ብሎ ያምናል ማስረጃ ከፈለ ትልቁ ላይ አደረኩ እስቲ ይኸውልህ እነ ሙሴ እነ አብርሃም እስራኤላውያን የሚያመልኩት አባቶቻቸውን አምላክ ነው አሚሮ ሰላም አለይኩም ሀቢቢ አዳምጥ ወይ ወአለይኩም ሰላም አንድ ይክፈትልን እስቲ እነ ሙሴ ምናምን አምላክ ኢየሱስ የሚባል ልጅ አለው ብለው ነው የሚያምኑት አንተ ነህ እኮ ጣውት እያመለክ ያለው በዚህ አይነት አሚሮ እንትን ሆነ ስሜታው ኖ አይደለም ያንተ ወጣ ያለ ነው ለየት ያለ ነው ሆነ አንድ ኤንጅል ስሜታዊነት ያለው ውይይት እንዳይሆን አንደኛ ነገር መረጃ ሳይሆን ያንተ እንደዚህ ነው ያንተ እንደዚህ ነው እንዳይሆን ከመጽሐፍ ቅዱስ ያወጣን ብናየው ለምሳሌ አሁን እናንተ ባሪያ ተብላችኋል እኛ ግን ልጅ ነው የተባልነው ምናምን ይያልክ ነው ያለውና መጽሐፍ ቅዱስ ላይ አሁን ብዙ ቦታ አብርሃም ማን ነው ሙሴ ባሪያ ተብሏል ኢየሱስ ራሱ ባሪያ ተብሏል ያዕቆብ ባሪያ ተብሏል የእግዚአብሔር ባሪያ ተብሏልና እኛ ባሪያ መባሉ ችግር የለውም ሌላው ልጅ ተብሏል ካል ብዙ ሰዎች ልጅ ተብሏል የእግዚአብሔር ልጅ ተብሏል በመጽሐፍ ቅዱስ ልጅ ሲባል ግን ያው ተወልዷል ከአምላክ ወልዷቸዋል ማለት ሳይሆን ለሱ ተገዢ ናቸው ማለት ለሱ ታዛዥ ናቸው የሚለውን ሴንስ ነው እሱም ደግሞ አባት ሆናቸዋለሁ ሲል ፈጣሪ አስገኝ ተንከባካቢ ነኝ ማለቱ ነው እንጂ ወልጃቸዋለሁ ማለቱን አይደለም ያሲዘው ኦራይት ከብዙ አንግሎች ማየት እንችላለንና እንደውም ማለት ይቅርታ አድርግልኝና ይሄ ከአብርሃም ሪሊጅን የሚባል ከሶስቱ ይሄ ምንድነው ዘ ብላክ ሺፕ የሚባል ማለት የተለየ የቲዮሎጂ ወይም የእምነት ትርክት ይዞ የመጣው ክርስትና ነው ለምን አይሁዶችን ብታያቸው አሁን ያህዌ ማለት አዶናይ አንድ አምላክ አለ እና አብርሃምን እና ሙሴን እና ኖህን እና ሄኖክ ሌሎችንም ሰዎች ልኳል ነብያትንም ሆነ ጻድቅን ሰዎች እሱን ያስነሳ ብለው አንድ አምላክ ነው የሚገዙት እስልምና ላይም ስትመጣ አንድ አላህ ነው ያለው ነብያቶችን ልኳል ብለን እናምናለን ክርስቲያኒቲ ላይ ግን ስንመጣ አንድ አምላክ ሳይሆን አንድም ሶስትም ነው አምላክ ተብሎ ይሄ ባዕድ የሆነ ምናልባትም በጊዜው ከነበሩት ከሮማውያን ደግሞ ከግሪኮች የወረሱትን ይሄ ፖሊቲዝም መድብለ አማልክታዊነት በሰፊ የሚንጸባረቅበት ኢቭን የቤተክርስቲያን አባቶቻችሁ በመጽሐፍቶቻቸው ላይ በግልጽ እነ ሶቅራጠስን ሌሎችንም እነዚህ መድብለ አማልክታውያን የሆኑትን ጣዖትን ሲያመልኩ የነበሩ ሰዎች ክርስቲያን ናቸው ብሎ በድፍረት እስኪናገሩ ድረስ የሚስተዋልበት እምነት ነው እና አንደኛ በመጽሐፍ ቅዱስ ላይ አንተ የምትከተለው ሃይማኖትና እምነት ይሄ ነው ተብሎ አልተነገረ ብሉይ ኪዳን ላይ ብትሄድ የተጠቀሰ እምነትና ሃይማኖት የለም አዲስ ኪዳን ላይም የለም እነዚህ ሁሉ በሌሉበት ነገራቶች አንተ ስሜታዊ ሆነ እንደዚህ ናችሁ እንደዛ ነው ምናምን ነገር ስላልክ የሚፈጠረው የሚቀነስ ነገር የለም ኦኬ እኔ በስሜታዊ ነው ያወራሁትኝ ስሜታዊነት አሁን አንተ ያልከው ክርስቲያን የቀደሙን ግን ማስረጃ ብከፍት አሪፍ ነው ግን ይቅርታ አሚሮ ማስረጃ ክፈት ያለ ነገር ነበርና ማስረጃውን ክፈት የቀደሙ ወይ ይቅርታ በለ የለም በል ቆይ አለ ወይስ የለም ማስረጃ ክፈት እስራኤላውያን እኮ ነው ማለት የእስራኤላውያን ማስረጃ ስጠኝ ኤንጅል እነ ያዕቆብ እነ ይስሐቅ እነ ሙሴ አምላክ ኢየሱስ የሚባል ልጅ አለው ብለው ያመልኩ እንደነበረ ማስረጃ ስጠኝ እንደዛ ተናግረዋል ብያለሁ እንዴ አዋ እንዴ አልክኩ ልትክድ ነው እንዴ አሁን ተናግረዋል አይደል አዎ እኛም እናመልከው የይስሐቅ የያዕቆብ እነ ሙሴን አምላክ ነው ምክንያቱም እሱ ልጅ ያለውን አምላክ ነው የምናመልከው አልከኝ እንዴ እንደዛ ከሆነ እነ ይስሐቅ እነ ያዕቆብ እነ አብርሃም ልጅ አለው ብለው ያምኑ እንደነበረ ወይም ኢየሱስ የሚባል ልጅ አለው አምላክ ብለው ያንን አምላክ ደግሞ ከዛ ከወለደው ከራሱ ጋር እኩል አድርገው ያመልኩት እንደነበረ ማስረጃ ስጠኝ ወይ ከሌለ የለም በለኝ እኮ አንተ እሱን አልክ እኔ ደግሞ ልጅ የለውም ብለው ያምኑ ነበር ወይ ልጅ የለውም ብለው ያምናሉ እነሱ ያ የጠየቁን መልስልኝ ወይ እቺ ሙድኛ ጋር ተሰራም እንጂ የጠየቁ አንተ ክሌም አንስታል ለክሌም ማስረጃ አምጣ
ለክሌምህ ማስረጃ አምጣ። ምን ብዬ ክሌም አደረኩኝ? ለክሌምህ ማስረጃ አምጣ። ልጅ ያለው ብለው ያምናሉ ብዬ ነው ተናግሬያለሁ። አዋ እንዴ እንደዛ እኮ ነው ያልከው። አልተናገር ተሳስተሃል። በትክክል አልሰማኸኝም ማለት ነው። ስለዚህ አያምኑም አይደል? እንደዛ ነው። አየህ፣ እንደዛ ነው በግድ ምስል። ስለዚህ አያምኑም አይደል? እንደዛ ነው አሁን እኔ እያልኩ ያለሁት። ስለዚህ አያምኑም አይደል? ኤቨር የተናገረው ምን አለ? ስለዚህ አያምኑም አይደለ ወይ ኤንጂል? ስለዚህ እነሱ ኢየሱስ የሚባል ልጅ አምላክ ወልዷል ብለው አያምኑም ነበር አይደል? አይክዱምም። ማስረጃ ስጠኝ። ኢየሱስ የሚባል ልጅ አለው ብለው ኢየሱስ እንዴ። ስለዚህ አንተ የለህም፣ መጀመሪያ የለኝም በል። እሺ በቃ ዝም ስላሉ ዝም ብዬ በግምት ጭራሽ አልተናገርኩኝም እኮ በግምት ነው። በግምት ላይክዱ ይችላሉ ብለህ ነው በቃ አሁን እኛ ላይ እየፈረጅክ ያለው። ስለዚህ እነሱን አንተ እንደ ማስረጃ ልታቀርባቸው አትችልም ነው። አንተ ነህ እኮ ማስረጃ አድርገህ ያመጣው ከመነሻውንም አንተ ነህ ማስረጃ አድርገህ ያመጣው። እኔ በጭራሽ እነሱን እንደ ማስረጃ አልተጠቀምኩኝም። አንተ እኔን እነ ይስሐቅ እና ያዕቆብ የሚያመልኩትን አምላክ አይደለም የምታመልከው አላልክም እንጂ? አዎ ለምን ስልህ ምክንያቱም እኛ ያዕቆብን የሚያመልኩትን አምላክ ነው የእስራኤል አምላክ ስለሆነ ለምን ስልህ አንተ ምን ለምን ስልህ እሱን ነው ማመልከው አለ። ምክንያቱም እስራኤላውያን በሙሉ የአባቶቻቸውን አምላክ ስለሚያመልኩ። አዳምጥ። ለምን ስልህ ምክንያቱም እሱ ልጅ አለው ኢየሱስ የሚባል ልጅ አለው አላልከኝም? ኤንጅል አላልከኝም እኮ። በቃ እነ አብርሃም እነ ሙሴ እነ ይስሐቅ እነ ያዕቆብ አምላካችን ኢየሱስ የሚባል ልጅ አለው ከእርሱ እኩል አምላክ ነው ብለው ያመልኩ እንደነበረ ማስረጃ አምጣሽ። እንደዚህ ብለዋል ብያለሁ ወይ እኔ? እሺ በቃ አንተ በቃ እንደውም ፎር ዘ ሴክ ኦፍ አርጊመንት ብለሃልም አላልክምም አይደለም፣ ዝም ልበልና በዚህ መልኩ እናድርገው። እኛ የምናመልከው የይስሐቅ የያዕቆብ የአብርሃምን አምላክ ነው የምናመልከው ብለሃል አይደለም? በጣም ሲምፕል የሆነ ነገር እኮ ነው ማለት አይሁዳውያን። አሚሮ ጥያቄው ራሱ ጠፍቶ ሀቢቢ አንዴ ቆይ፣ ኤቨር አንዴ አዳምጠኝ። ውለን የምናድረው እንደዚህ ማለት መልስ ሊሰጥ አይቆይ። ቆይ አንድ እቺን ልጠይቀውና ካልመለሰ እንተዋዋለን። በቃ እቺን ልጠይቀውና ካልመለሰ እንተዋዋለን። አዳምጠኛውን በደንብ ኤንጅል ምን ብለሃል? እኛ የምናመልከው የይስሐቅ የያዕቆብ የአብርሃምን የነ ሙሴን አምላክ ነው ብለሃል። አሁን አንተ ምን ታደርጋለህ ብለሃል ወይም አላልክም የሚለው ልጅ አላቸው ብለው ያምናሉ ብለሃል ምናምን የሚለውን ትችዋለሁ። እሺ ምን ታደርጋለህ? ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ አምላካችን ኢየሱስ የሚባል ልጅ አለው ከሱ እኩል አምላክ ነው ብለው የሚያምኑ እንደሆነ ማስረጃ ትሰጠኛለህ። ከሌለ የለም ትለኝና እንቀጥላለን። ያላ ጭራሽ እኔ እንደዚህ አላልኩም ነው የምልህ። አዎ እንደዚህ አላልኩም፣ እንደዚህ ብለው ይናገራሉ። ጭራሽ አላልኩም ብለሃል አላልኩም ነው ማለት ነው። አንተ ራስህ እኔ ብለሃል አላልኩም የሚለውን ተውኩት እኮ ተውኩት። ይሄው ታዲያ አሁን ፕሪሰፖዝ አድርገሃል እኮ ብሏል ብለህ በጣም እሺ በቃ ችግር የለውም። ተው እኔን ሞክ ማድረጉ ይሁን ችግር የለውም። አሁን በአጭሩ መልስልኝ። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ ምናምን ነቢያቶች አምላካችን ኢየሱስ የሚባል ልጅ አለው ብለው ያመልኩ ነበረ? እንደዚህ አልተናገሩም። ጭራሽ እንደዚህ አላሉ። በቃ ስለዚህ አንተ በምንም አይነት ሴንስ እኔ ማመልከው የነ ያዕቆብ የነ አብርሃምን ሙሴ አምላክ ነው ማመልከው ብለህ 4 ነጥብ ኤቨርቢ መቀጠል ይችላል። እኔ ጨርሻለሁ። እሱን ላሳይ ነው። አዎ ኤቨር የተናገረው ምን አለ? እናንተ ክርስቲያኖችማ የሆነ ሳለ ሽፍት አድርጋችሁ እኮ ሌላ ነገር ነው ያመጣችሁት። እኔ ምልህ ደግሞ እስራኤላውያንስ ራሱ እስራኤላውያን የሚያመልኩትን ነው ወይ እናንተ የምታመልኩት? አይደለም እያልኩኝ ነው። እስራኤላውያን ራሳቸው የሚያመልኩትን አይደለም እናንተ የምታመልኩት። ኤንጅል ያልተረዳው ነገር ምን እንደሆነ ታውቃለህ? እስራኤላውያን ጋር አሁን እኛ ሜንሊ የምንለያይበት ነገር በዋናነት 2 ወይ 3 ነገራቶች ናቸው። አንደኛ ምንድነው? ኢየሱስን በነብይነት አለመቀበላቸው፣ ነብዩ መሐመድን በነብይነት አለመቀበላቸው ነው። በመቀጠል ደግሞ መጽሐፍቶቻቸውም ስለመበረዛቸው ነው። ኦራይት እንጂ አይሁዳውያኖች እኮ ሙሴ ነብይ ነው ይሉሃል፣ አብርሃምን ይቀበሉሃል፣ ሎጥን ይቀበሉሃል፣ ሁሉንም እኮ ይቀበላሉ። ገባ? የሚያመልኩትም አንድ አምላክ ነው። ኢቭን አንዳንድ የአይሁድ ራባዮች እኮ አፋውጣው የኛና የሙስሊሞች አምላክ አንድ ነው፣ ሙስሊሞች ገነት ይገባሉ ብለው ነው የሚያምኑት አይሁዶች። በቃ እንግዲህ ይውጣል፣ ተስፋ ቁረጥ። አይሁዶች ሙስሊሞች ገነት ይገባሉ ብለው ነው የሚያምኑት። ለምን ሲባል 7ቱን የኖህን ህጎች ይተገብራሉ። ያው የሱ አይደለም እኔ የምታመልኩት ከሱ ይለያል ነው ያልከሉት። ቆይ ልነግርህ እኮ ነው። አይሁዶች የሚያመልኩት አንድ አምላክ ነው።
የአብርሃምን አምላክ የሙሴን አምላክ ይህንን ነው የሚያመልኩት። ነገር ግን ሪጀክት ያደርጉት ሜሴጅ አለ። ምንድን? ኢየሱስን ሪጀክት አድርገዋል። ነቢዩ መሐመድን ሪጀክት አድርገዋል። ይሄንን ነው እያልኩ ያለሁት። ስለዚህ ሪጀክት በማድረጋቸው የተሳሳተ መንገድ ነው። እኔ አሁን ይሄ ሐሳብ ነጥቡ መሰለ ተውከው። እነርሱ እግዚአብሔር አባታቸው እንደሆነ ያምናሉ። አንተ ታምናለህ? አንተን ነው። አይ ችግሩ እዚህ ጋር ነው። ለምሳሌ አሁን እግዚአብሔር በመጽሐፍ ቅዱስ አባት ተብሏል። አባት ሲባል ከምን አንጻር ነው? ከመፍጠርና ቋንዴ እንጅል አባት ሲባል ከምን አንጻር ነው እንዴ? እግዚአብሔር እኮ አለት ተብሏል። አለቴ ነህ ተብሏል አይደለም እንዴ? ድንጋይ ነህ እያለው ነው። ሞረውርህ ድንጋይ ነህ። እግዚአብሔር አባት የተባለበት መንገድ አለ አይደለ? ኤቨር በፈለከው ተርጉመው አንተ። ቆይ አስጨርሰኝ። እግዚአብሔር ገበሬ ነው ተብሏል። ኦሬት እግዚአብሔር ገበሬ ስለተባለ ኦኬ ሞፈርና ቀንበር አንተም ብሎ ጅራፍ እያወዛወዘ የሚያርስ ነው ለማለት ነው አይደለም። እግዚአብሔር እሳት ነው ተብሏል። የሚንቀለቀል እሳት ነው። በእንጨትና እንጨት ወይ ድንጋይና ድንጋይ መካከል ላይ የሚንቀለቀል የሚወጣ እሳት ነው ማለት ነው አይደለም። አባት ሲባል አስገኝ ፈጣሪ ከማለት አንጻር ነው አባታችን ነው የሚሉት እንጂ እናንተ እንደምትሉት የኦንቶሎጂካል ይሄ ምንድነው? ችግር የለውም። አንተ ባልከው ቆይ እናንተ ሙስሊሞች ግን አላህን አባት ብላችሁ ትጠሩታላችሁ ወይ? አንጠራውም። ለምን? አላህ አባት ብላችሁ አትጥሩኝ ብሏል፣ ከልክሏል። ልጅ የለውም። የባህሪ መሆነ ይሄ መገዛት ፈንክሽናል መሆነ ኦንቶሎጂካሊ አንጠራውም። እንደዛ ብለን በቃ ተከልክሏል። በጣም ጥሩ። ስለዚህ አሁን እኔ እያልኩ ያለሁት አይሁዶችም ግን እስራኤላውያን አባታችን የሚሉበት ሴንስ አለ። አንተ አሁን ባልከው መሰረት አንተ ባልከው ሴንስ አንተ ባልከው እስራኤሎችም እያልኩ ነው አባታችን ሲሉት ይሄ ፈንክሽናሊ ኦንቶሎጂካል አስበው ሳይሆን ከተንከባካቢነት ከአስገኝነት አንጻር ነው እያሉት ያሉት። ኦኬ እሺ እኮ አልኩ እኮ ኤቨር አልኩ። እሺ አልኩ። አንተ አላህ በዚህ ሴንስ አሁን ባልከኝ ሴንስ አባት ነው። ሴንሱን እንቀበላለን፣ ስሙን አንጠቀምም። ስሙን ስላልተጠቀምን ነው የተለየ አምላክ ነው የምትለው። ስሙ ግድፈት ስላለው አንጠቀምም። መሰል የእስራኤል አምላክ ልጆች አሉት። አንተ ባልከው ሴንስ ማለት ነው። አንተ ባልከው ሴንስ አንተ አሁን ያንተ አምላክ ልጅ አለው ወይ? እኮ ነው የምልህ። እየሰማኸኝ ነው? አንጠቀምም። አንተ አሁን ባልከው ሴንስ እኮ ነው የምልህ። አንተ ባልከው ሴንስ ልጅ አለው አላ እሱን ምንድነው የምትለኝ ኤንጅል? አንልም አባት ልጅ ምናምን አንጠቀምም። ተከልክሏል። ክልክል ነው። ማን ከለከለ? ቁርአን ላይ ያለ ተከልክሏል። አዎ እስኪ አውጣልኝ። የቱ ጋር ነው ያለው እንደዚህ ቁርአን? እሺ እሱ ጋር እሄድልሃለሁ፣ ግን እሰጥሃለሁ። ወላሂ እሰጥሃለሁ፣ ችግር የለውም። ነገር ግን አንተ ማለት ነው በጣም ግልጽ በሆነ ሁኔታ የምታሳየኝ ነገር የምፈልገው ነገር እናንተ አይሁዳውያኖች ይከተሉ ከነበር ከአንድ አምላክ አምልኮ የወጣ እምነት አናያላችሁ። አምላክ አንድም ሶስትም ነው። አይሁዶች አምላክ አንድም ሶስት ነው ብለው አያምኑ። ይሄ አብርሃም ካስተማረው አንድም ሶስት ነው ብለው አይሁዶች የሚያምኑት ያምናሉ። ሶስት አካላት እንዳሉ ያምናሉ። አንድም ሶስትም ነው አምላክ ብለው ነው የሚያምኑት። አዎ አምላክ ሶስት አካላት እንዳለው አብ፣ ወልድ፣ መንፈስ ቅዱስ አምላክ እንደሆነ ያምናሉ። አብ፣ ወልድ፣ መንፈስ ቅዱስ ሐዋርያት ጴጥሮስ፣ ጳውሎስ አይሁዶች አይሁዳዊ አይደሉ እንዴ? እነሱ እንዴ አሁን ሽወዳ ገባ። አሁን ሽወዳ ይባላል። አይሁዳዊ አይደሉ? አዎ አይሁዳዊ አይደሉ? አይንህን ጨፍንና ላሞኝህ ማለት ይሄኔ ነው። እመንልኝ አንተ ብቻ አይሁዳዊ አይደለም ወይ? አረ ሐዋርያቶች ኢየሱስም አራሚር ቆይ በቃ ይሄ ዛሬ ነው በቃ እኮ የኮፈኑ ዛሬ 12 ቁጥር ነው ሰማሪ ይመታለታል። በጣም ነገራችን ላይ አሁን ኢየሱስ ተከታይ አይሁዳውያን አይደሉም ናቸው። ቆይ አረ መልስልሃለሁ። በነገራችን አትመልስልኝም። ቆይ ነው ቆይ ኢሞራሊ ኮሄረንት ነህ ማለት የሞራል ቫልዩ የለህም። ይቅርታ ግልጹን ስነግርህ ማለት አይ አንተ አልክ ማለት እንደዛ ማለት አይደለም። ኮሄረንት አረ ተረጋጋ እንዴ። አንደኛ ሲጀመር ኢየሱስም ሆነ ሐዋርያቶች አምላክ አንድም ሶስትም ነው ብለው አስተምረው አያውቁም። ሐዋርያት ወልድ መንፈስ ቅዱስ አምላክ ነው ብለው አላስተማሩም። በቃ ይሄንን ዋጣ። ሐዋርያት ላይ ነው። አንተ ብቻ ሐዋርያት ላይ በለኝ። አላስተማሩም። ኢየሱስም አላስተማረም። ኢየሱስ እኔ አምላክ ነኝ ብሎ አያውቅም። መንፈስ ቅዱስ አምላክ ነው ብሎ አያውቅም። አብ ብቻ ነው አምላክ ነው ብሎ ሲያስተምር የነበረው ኢየሱስ። ሐዋርያቶችም ያንን ነው ያሉት። በመቀጠል እሱን በደንብ እናረጋግጠዋለን። ማለት አይሁዳውያኖች ማለት 12ቱ ሐዋርያቶች ብቻ ናቸው ወይስ አሁን ያሉት አይሁዳውያን እምነት ነው እያልኩ ያለሁት?
ይሄ የማይቀበሉት እሱን እኮ ነው የምልህ። እኔም ኤቨር ተከታይ ያልሆኑትን አትሸውደኝ። የትኛውን አይሁዳውያን ነው? አይሁዳውያን እምነት የአይሁድ እምነት ሙስሊም አይሁዶችስ ኤቨር በዛውም ጠይቀው ሙስሊም አይሁዶችስ። ስለዚህ እኛም የአይሁዶችን አምላክ ነው የምናመልከው ማለት እንችላለን። ሙስሊም አይሁዶች ስላሉ ምን አይነት ሎጂክ ነው የምታመጣው? ኖ አባት አይደለም ካሉ እነዚህ ሙስሊም አይሁዶች ያልካቸው ተተውታል ማለት ነው። አሁን ያሉት ይኸውልህ አይሁዶች ኢየሱስን እየመጡ ያስቸገሩት ጸሐፎች፣ ፈሪሳውያን፣ ሶዶቃውያን ኢየሱስን እየመጡ ሲያስቸግሩት የነበሩት አምላክ አንድም ሶስትም ነው ብለው ያስተምሩ ነበር ብለሃል። ማስረጃ አምጣ። እነማ የኢየሱስ ክርስቶስ ተከታይ አይሁዳውያን የኢየሱስ ክርስቶስ ተከታዮች ያምናሉ። ለምታወራው ነገር ተአማኒ አይደለም። የትኞቹ አይሁዳውያን? የትኞቹ አይሁዳውያን? የተለያየ ሃይማኖት ያላቸው አሉ። የትኞቹን ነው የምትለው? አይሁዶች ሴክት አላቸው። ሁሉም አይሁዶች። የትኛውን ነው የምትለው አንተ? አይሁዶች፣ ሁሉም አይሁዶች፣ ሜንስትሪም አይሁዶች፣ ሁሉም አይሁዶች። ቆይ በጣም ጥሩ። አዎ አይሁዳውያን ካልከኝ እነ ጴጥሮስ የኢየሱስ ክርስቶስ ተከታይ ሐዋርያት አይሁዳዊ ናቸው ወይስ አይደሉም? ይኸውልህ እነሱ አላስተማሩም እያልኩ እኮ ነው። አንድም ሶስት ናቸው ወይስ አይደሉም? አልመለስክልኝም። እየሰማኸኝ ነው? ናቸው ወይስ አይደሉም ነው ብለው አላስተማሩም። ይኸውልህ 12 ጥያቄ የጠየቁ ይሄ አይደለም እንዴ? ምንድነው? ምን ሆነሃል? ጥያቄ የጠየቁ መልስልኝ እንጂ አይሁዳዊ ናቸው ወይስ አይደሉም? ኧረ ወደዛ እባክህ። ምን ጥያቄ ብለህ እንትን ጻፍበት። ጥያቄ ነው ብለህ 12ቱ የኢየሱስ አትመልሰውም እኮ ለዛ እኮ ነው 12ቱ የኢየሱስ ሐዋርያቶች ኢየሱስ ራሱ ጨምሮ ኢቭን አይሁዳዊ ናቸው ወይስ አይደሉም? የክርስትና እምነትንና የአይሁድን መድብል አማልክትን ለማዋሃድ ላይታች ሲሮጥ የነበረው ጳውሎስ ራሱ አንድም ሶስትም ነው ብሎ በመጽሐፉ ለመጻፍ አልቻለም። ለምን? ከሐዋርያቶች አይሁዳዊ ናቸው ወይስ አይደሉም የሚለውን ተቀበልልኝ። አይሁዳዊነት ምንድን ነው? ስለ ዘር ነው እንዴ እያወራ ያለው? አይሁድ ሲባል አዎ ስለ ዘር። እኔ ስለ ዘር እያወራን አይደለም። እኛ ስለ ሃይማኖት ነው። አትሸውደኝ የምልህ ለዚህ ነው። ሃይማኖትና ዘርን አትለይም። ባይተው እኔ ስለ ሃይማኖት ነው የምታወራው እንዴ? ስለ ሃይማኖት ነው የምታወራው? ስለ ሃይማኖት ነው የምታወራው? ኧረ ሰውዬ ምን ሆኖ አልቆይ ግን ዛሬ ቀን እንዴ ቆይ ስለ ሃይማኖት ነው የምታወራኝ ወይስ ስለ ዘር ነው? እምነት እያልኩ አይሁዶች እያልኩ እኮ አይሁድ ማለት እኮ እምነት ነው። ጁዳይዝም እያልኩ እኮ ከየት ነው ያመጣው? ይሄንን ማለት ከየት ነው ያመጣው? ይሄ አይሁዳዊነት ማለት ሃይማኖት ነው ያልከው? በጣም ጥሩ። አይሁዳዊነት ሃይማኖት አይደለም ብለህ ነው የምትቀበለው አንተ? ከየት ነው ያመጣኸው? አንተ አትቀበላለህ ወይ ነው የምልህ? ኧረ በለው እንዴ! ጥያቄን በሙሉ ነው የምትሸሸው? እኔ ነው የምጠይቀው። አሁን አንተ ምንም ጥያቄን በሙሉ ትሸሸዋለህ? ምንድን ነው የምሸሸው እንዴ? አንተ ማስረጃ አመጣለሁ። እውነት ወላሂ አመጣልሃለሁ። ማስረጃ እያልክም አታመጣም። ዝም ብለህ በቃ ማለት ብቻ ነው። ቶ እሱን እየነገርኩ እኮ ነው። በደንብ ሙልጭ አድርጌ እየነገርኩ ነው። መጽሐፍ ቅዱስ በጣም ጥሩ። አይሁዳዊ ማለት ሃይማኖት መሆኑን ከየት አመጣኸው? ይኸውልህ አንደኛ ነገር በጣም አታላይ ሰው ነህ። ተአማኒነት የለህም። መመለስ ሲቸግር ጊዜ ነው በቃ እንደዚህ አይነት ነገሮች ፐርሰናል አታክ የጀመርከው ለምን ነው? ኧረ ፐርሰናል አታክ አይደለም። ኖ ፐርሰናል አታክ አይደለም። ኧረ ትናንትና አውርተናል እኮ በስነ ስርዓት። በነገራችን ላይ ግን በቃ ስትያዙ እንደዚህ ነው እናንተ ስትያዙ አይደለም ስትያዙ እኔ ከጠየቁት ጥያቄ ምን መለስክልኝ? እኔ ከጠየቁት ጥያቄ ምንም አይገናኝም። አይሁድነት አሁን ባለነው ሴንስ ስለ ሃይማኖት ነው የምናወራው። ሃይማኖት ከየት አመጣኸው? ይሄ አይሁድ የሚለው ሃይማኖት መሆኑን ከየት አመጣኸው? ተረጋጋ። በመጽሐፍ ቅዱስ አይሁድነት በሁለት ሴንስ ተጠቅሷል። በአዲስ ኪዳን አንድ በዘር አንድ በብሉይ ኪዳን ምንድነው? በብሉይ ኪዳን አዲስ ኪዳን በእኛ በክርስቲያኖች ነው እንዴ የምትለው? ኖ አይ አያርም። ይሄ ነው ምልክ በመጽሐፋችሁ ቅዱስ ውስጥ ራሱ የተጠቀሰ እምነትና ሃይማኖት አለ ወይ ብዬ ስጠይቅ ቅድም ከብሉይ ኪዳን ነው ብለው የአይሁድ መጽሐፍ አይደለም እሱ ተረጋጋ። የአይሁዳውያን መጽሐፍ አይደለም አይደል? አዲስ ኪዳን ማለት አዲስ ኪዳን የአይሁዳን መጽሐፍ ነው ማለት አዲስ ኪዳን የአይሁዳውያን መጽሐፍ ነው ወይ ማለት ምንድነው? አይሁዳውያን ማለት አዎ አሁን አንተ በነገርከኝ ሃይማኖት ነው አልከኝ አይደለ? አይሁዳ ጁዳይዝም የሚባል እምነት የለም አሁን ምድር ላይ። አይሁዳውያን ሃይማኖት አዲስ ኪዳን መጽሐፋቸው ነው። የአይሁዳ ሃይማኖት የለም ወይ ምድር ላይ አሁን? እኔ እያልኩ ያለሁትኝ አይሁዳውያን ምድር ላይ አንተ አይደለም የምጠይቀው እኔ የምጠይቀው። አይሁዳዊ እምነት የለም ምድር ላይ ወይ? አሁን አለ። እኔ አምናለሁ፣ ችግር የለም። አምናለሁ። እነሱ አዲስ ኪዳን መጽሐፋቸው ነው። ኢየሱስን እየመጡ የሚጠይቁት ፋሪሳውያን፣ ሶዶቃውያን ቆይ ሃይማኖታቸው ምንድነው? ወላሂ ቆይ አንዴ። አረ በጣም ወላሂ በጣም ሙድ እያዘብን ነው አሁን። ተፈራረቀ እንጂ መልስ የለም። ቆይ እንደዚህ አይነት ፖለቲካ አበዛኸው ወላሂ።
አሁን እምነት የለም ጁዳይዝም የሚባል ሃይማኖት ካለ ማስረጃ አምጣ እያልክ ነበር እንዴ? መልሰህ እንደገና ሃይማኖት መኖሩን የምታውቅ ከሆነ አንተ ኤንጅል አዳምጥ። አይሁድ የሚባል ሃይማኖት እንዳለ ካወቅ እኛ ስለ ሃይማኖቱ ነው የምናወራው ስንል ማስረጃ ስጠኝ ሃይማኖት እንዳለ አይሁድ የሚባል ምናምን ከዛ ሲመጣለ አዎ እንዳለ አምናለሁ ምናምን እንደገና እሱ ጊዜ እንጠቀም። ይኸውልህ ሙድ አትያዝ። የምታወራ ከሆነ በስነ ስርዓት አውራ። ይኸውልህ ስማ፣ አንተ ራሱ ስርዓት ያዝ። ያን ያህል ብዙ መስመር አትለፍ። ወይኔ በቃ መውረድ ፈልገህ ከሆነ ይኸውልህ ፕሮፋይልን እንደዚህ ስትነካ ካሜራው አስወርጄዋለሁ። አዎ መውረድ ከፈለግህ እኮ ራስህ መውረድ ትችላለህ። ምን እንትን ያለው ወላሂ አሚሮ እየተረዳሁት የመጣሁት ነገር ጤነኛ ሰው የላቸውም። ወላሂ አሁን ይሄ ልጅ ትናንትና ማታ እያወራ ምናምን ኢቭን የሆነ ስልክ ገብቶብኝ እስክመለስ ወርዶ ነው የጠበቀኝና እናወራለን ብዬ ነው የነበረው። አሁን ዛሬ ሌላ ሰው ሆኗል እንዴ! በቃ አይሁድም ክርስትናም እኮ ሃይማኖት ተብለው እኮ ተሰይመዋል። መጽሐፍ ቅዱስ ላይ ከኦሪት እስከ ራእይ ድረስ ክርስትና የሚል ሃይማኖት ስም የለም። ራይት። በአዲስ ኪዳን ግን አትሊስት አይሁዶች ከአይሁድ ዘር የተባለ በዘርም በሃይማኖትም ተጠቅሷል። እንደው ባይጠቀስም አስ ጀነራል ሴንስ በዛ ስለሚጠሩበት አይሁድ ክርስቲያን እያልን እንጠራቸዋለን። በመጽሐፍ ቅዱሳችሁ ባይጠቀስም አንተ አሁን አይሁዶች አንድም ሶስትም ነው ብለው የሚያምኑት መረጃ ስለሌለ እንደዛም ብለው ስለማያምኑ ስለምታውቅ አምላክ አንድ ነው ብለው አይሁዶች ስለሚያምኑ አንድም ሶስት ነው ብለው ስለማይቀበሉ ያንን ላለማምጣት አይሁድ እምነት አይደለም ብለ ለመካድ ቀለለ። አሁን ይሄን ጭንቅላት ይዘህ ይሄንን ህሊና ይዘህ እንዴት ነው የምተኛው? አይሁድ የሚባል እምነት የለም ሃይማኖት የለም ብለህ እንዴት ነው የምተኛው? እንቅልፍ የሚይዝ ማለት ውሸት እንደሆነ እኮ አእምሮ ያውቀዋል። በቃ እናንተም ሶስት አካል አንድም ሶስትም ብላችሁ አይሁዶች ካስተማሩት አንድ አምላክን ከመከተል አንድም ሶስትም ነው እያላችሁ እንደምታስተምሩ ታውቀዋለህ። እስልምና አንድ አምላክ ብሎ እንደሚሰብክም ታውቀዋለህ። እና ያ በነገራችን ላይ ማለት ነው ይሄ አይሁድ የሚለው ቃል ለሁለት ነው የሚገባው፣ ለዘርም ለሃይማኖትም መጥቷል። በብሉይ ኪዳን ላይ የተጠቀሰ ሃይማኖትና እምነት የለም አይሁድ ተብሎ፣ ግን ሰዎቹ ራሳቸውን ከይሁዳ ከተባሉ ከያዕቆብ ሁለተኛ ልጅ አይ ቲንክ ሁለተኛ ወር ሶስተኛ ልጅ ራሳቸውን በዛ ነገድ ስም ሰይመውታልና ስማቸውንም ጁ ይሉታል። ጁ ማለት ይሄ ሰዎቹ ናቸው አይሁዶች። ጁዳይዝም ሲሆን ደግሞ እምነቱ ነው የሚሆነው። ይሄ አሚር እያሳያቸው ነው። እና ጁ ሲባል ዘሩን ነገር ነው ይሄ አይሁድ ለማለት ነው። ጁዳይዝም ደግሞ ሃይማኖቱ ነው። እና ኮሄረንት አይደላችሁም ማለት ይሄ ሞራሊ ኮሄረንት ካልሆነ አንድ ሰው ምንም ነገር በቃ ማለት ለህሊና ተወቃሽነት ከሌለበት ምንም ነገር ብታረጉት አንድ ሲደመር አንድ አሁን ዜሮ ነው ብሎ ሊከራከራችሁ ይችላል። ለምን በቃ ምንም የሚያግደውም የሚያስረውም የሚጨብጠውም ሞራል ቫልዩ የለም። በቃ ህሊና ተወቃሽነት የለበትም። እና ታችም የራሱ እያዳመጡ ነው ከአሚር ጋር እያወራ እና አሚር ላይክ እንዴት ይሄን ያህል ይሳሳታል ብሎ በጣም ተናዶ ነው የሚያወራው። እና እንደዚህ አይነት ሰው ደግሞ በልኩ ማጫወት ነው እንጂ ምንም ኢቭን ራሱ ቦታ ሰጠን በጣም አወራ ነው ማለት አትሊስት ጸባዩን የድሮን በማሰብም ነው አክቹአሊ ሀያ እናደርጋለን እኛ ሙስሊሞች። እና ታሳዝናላችሁ። ሌላ ምን ይባላል? አላህ እንግዲህ ቀኑን መንገድ ይምራችሁ። ምንም ልንላችሁ አንችልም። አይደለ ኤቨር ምን መሰለ ወላሂ እኔ በጣም ነው ከጥቅድም ጀምሮ ማለት ነው ከሁሉም ጋር ሲያወሩ ስሜታዊ እየሆንኩ ነው። ለሆነ የሆነ ነገር ስትጠይቀው የሆነ አንተን እሱ እዛች ጋር ከሚያዝ ብሎ አንተ ማስረጃ ገና ለገና ልትፈልግ አትሄድም በሚል ሰበብ ማለት ነው እንደዚህ የሚባል ነገር ካለ ማስረጃ ስጠኝ ይልህና ርስ ቀስ አድርጎ ሽፍት አድርጎ ያመልጣል ከተያዘበት ቦታ ማለት ነው። እንደዛ እያደረገ ነው ሙድ ሲይዝብን የነበረው። እንዳልከው የድሮ ጸባዩን በማሰብ ነው እንጂ የሌለ ሙድ ነው የሚያራምዱት። ደግሞ አዲስ ሃይማኖቶች ናቸው እነዚህ። ይሄ ፊ ቃል ምናምን እንደዚህ ተሰብስበው ማለት ነው አዳዲስ እንትኖች ናቸው። ይሄ ምንድነው? ቆይ ስሙን እንትንላችኋለሁ አንዴ በእጅ ያስኩትን ስራ ልጨርስና በሁለት ጉባኤ ተወግዘዋል። ሁለት ጉባኤ ክርስቲያኖች እንትን ተብለዋል። ምንድነው? ሄሬቲክስ ናቸው ብለው ሄሬሲ ፈርጀዋቸዋል።
ምን ችግር አለው ሀቢቢ? እነሱም ደግሞ ሌላ ጉባኤ ጠሩና እነዛኞቹን ያወግዛቸዋል ሲወጋገዙ ብለው ማለት ጋገዝ እኮ ነው። በነገራችን ላይ አንደኛውን ለማውገዝ ጉባኤ ይጠሩና ይሄ ምንፍቅና ነው ብሎ ያወግዘዋል። ያንኛው ደግሞ የራሱን ሳይድ ይዝና ደግሞ አይ ይሄ ምንፍቅና ነው ይላል። ባችሁ እርስ በርስ መመነፋፈቅ ማለት ነው። እና ግድ አይላቸውም። እነዛም ጉባኤ ቢጠሩ እነዚህም ጠርተው መናፍቅ ናቸው አትከተሉ ሊሉ ይችላሉና they don't care about anything like እንደ ልጅ እኮ እንግዲህ ኢሳያስ ምዕራፍ 2 አንብብ ይሄ ማለት በልኩ ከሶስቱ አንዱ ነው ብሎ የመለሰ እኮ ነው። የትኛው እንደሆነ አይታወቅም። ነገር ግን ከሶስቱ አንዱ ነው ብሎ እኮ ነው የመለሰው። ግን እኮ ሀሰን ነው የሚያናደው ምን እንደሆነ ታውቃለህ? እኔ አሁን በጣም ሁላችንም ተንገብገም ስትሮንግሊ የምንናገርበት ምክንያት እኮ በቃ ግልጽ የሆነ ቀጥ ያለ ነገር እኮ አለ አይደለም? ስትሬት ፎርዋርድ የሆነ ያን ያለ እንዴት ነው የሰው ልጅ አሁን ለምሳሌ አሁን አይሁዶች አንድም ሶስትም አብ ወልድ መንፈስ ቅዱስ ብለው ያምናሉ አለና ወዴት መጣ? ሐዋርያቶችን አይሁዶች ናቸው ብሎ ለማያዝ በቃ እንዴ አይሁዶች ናቸው ደግሞ ካለ ደግሞ ኦኬ ክርስቲያኖች አልነበሩም የአይሁድ እምነት ተከታዮች ናቸው እንዳይባል ምን ደግሞ ሽፍት አደረገው? አይሁድን ዘር መቁጠሪያውን ጋር መጣ። እኔ ደግሞ ማስረጃ ስጠኝ ያልኩት አንድም ሶስትም ነው ብለው አይሁዶች የተናገሩ የሚያምኑት ከሆነ ማስረጃቸውን ስጠኝ። ከተናህም ከተልሙድም አምጣለው ነው። ያንን ስለማይችለው በቃ እንዲሁ እንደተሽከረከረ ወጥቶ ሄደ። በጣም ነው የሚያሳዝኑት ወላሂ። ባይዘ ያምናል ሶስት አምላኮች በሚለው እሱ ያምናል። እኛ አንድ ነው ስንል ኔቸሩን እየጠቀስን ነው እንጂ ሶስት አምላኮች የሉም ለማለት አይደለም። እናንተም ሶስት አምላኮች ስትሉ ፐርሰኖችን ቆጥራችሁ ከሆነ ችግር የለውም። በዛ ደረጃ በቋንቋ ደረጃ አማልክት ይባላል ብሎ አምኗል። ከዚህ በፊትም ግን ማታ የሰማነው እውነተኛው ምን አለ መሰላችሁ? ማታ ከሱ ተማሪ ጋር እያወራ ነበርና እዚህ ይሄ አዲስ ሃይማኖት ነው። ይሄ ሃይማኖት የመጣው የእናንተን ጥያቄ ፍራቻ ነው። የእናንተ ጥያቄዎች እየከበዷቸው ሲመጡ የእናንተን ጥያቄ ሽሽት የሆነ ሎጂካል ወደ መሆን ወደ መቀየር በመጣ ነው ብሎ በራሱ ፊት ነው ያወራው። ወላሂ አላህ ይስሐቅ ይውጣልህ ብየው ነው የሄደው። የእናንተን ጥያቄ እየፈሩ ሲመጡ የእናንተን ጥያቄ ለመመለስ ሲባል እናንተ የምትጠይቋቸውን ጥያቄ መልሶ በቃ ዝም ብሎ ክርስቶስን ለማምለክ ሲባል የመጣ ነው። ምንድነው ድሮ ከተወገዙት ከሃይማኖቶች ውስጥ አንዱን መርጠው ፒክ አድርገው ነው። ይሄ ያስኬዳል፣ ሙስሊሞች እዚህ ላይ ብዙ ጥያቄ ማንሳት አይችሉም በሚል ማለት ነው። ተወግዘዋል አሉ ሁለት ጉባኤ ላይ ተወግዘዋል እነዚህ ክርስቲያኖች ተባለን ነው። ኤኒዌይስ አላሁ ሙስታን ብዙ ነገር ካያችሁ የሚያወሩት ነገር ሁለት ኢየሱስ አለ ብለው ነው የሚያምኑት። ስጋውን አናመልክም፣ ስጋውን አላመልከውም፣ ስጋው አምላክ አይደለም ብለው ነው የሚያምኑት። የሆነ ክርስቶስ ነፍስ የለውም ብለው ነው የሚያምኑት ነገር ነበርክ እንዴ? አዎ ሰው አይደለም ኢየሱስ ክርስቶስ ሰው አይደለም አለ። በጣም የገረመኝ ማለት ሰው አይደለም ብለው ነው የሚያምኑት። ሳቢር ነበር ለካ ወላይ ሰው አይደለም አሉ። እኔ እኮ በጣም ነው የሚያስቁኝ ወላይ ክርስቶስ ሰው አይደለም ብለው ያመ እንዲ መሲ አቤት አቤት፣ ደህና ነሽ ወይ? እግዚአብሔር ይመስገን። የትኛው እግዚአብሔር ይመስገን? ከሶስቱ የትኛውን እያመሰገንሽ ነው? የትኛው ነው የምታውቀው?
እግዚአብሔር አብን ነው? እግዚአብሔር ወልድን ነው? እግዚአብሔር መንፈስ ቅዱስን ነው? አሁን እግዚአብሔር ይመስገን ያልሽው የትኛውን እግዚአብሔር ነው? ሁሉም ሶስቱም ቅድም የሆነ ጥያቄ ጀምሬ ሳልጨርስ ሶስቱም። አይ አንቺ ሁሌ እዚህ የመጣሽ ጥያቄ አትበል። በሰሊም ነው ዛሬ ትጠይቂያለሽ። እሺ መጀመሪያ የኔ መልስልኝ ከዛ ትጠይቀኛለህ። ሶስቱንም ነው? ሶስቱንም እግዚአብሔሮች ነው ይመስገን ያልሽው? ግን ይሄ ጥያቄ እናንተ አይሰለቻቸውም እንዴ? በጌታ በኢየሱስ ስም ኢየሱስ ጌታ ነው። በጌታ በኢየሱስ ስም አልሽ? አዎና። ኦኬ እግዚአብሔር ነው ኢየሱስ? አዎ። ኢየሱስ ያልሆነ ሌላ እግዚአብሔር አለ? ምን? ኢየሱስን ያልሆነ ሌላ እግዚአብሔር አለ? እንደዛ የሚል ጥቅስ አለ? እየጠየቅኩሽ ጥያቄ መልሽ፣ እኔን አትጠይቂኝ። ኢየሱስ ያልሆነ ሌላ እግዚአብሔር አለ? የለም። ከሌለ የለም። ስለዚህ ጥቅስ ስለሌለ ኢየሱስ ከሚባለው እግዚአብሔር ውጪ ሌላ እግዚአብሔር የለም እኮ። ከምን ተነስተ ነው የሚጠይቀኝ ታዲያ? እኮ ጥቅስ ከሌለ ስለሌለ ኢየሱስ ከሚባለው እግዚአብሔር ውጪ ሌላ እግዚአብሔር የለም አይደል? ያልተጻፈውን እኮ ነው እያወራክ ያለው። ቀጥል አኺ ኤቨርቢ ቀጥል። ግባና ጠይቀኝ። መሲ ሰላም ብያለሁ። እንዴት ነሽ መሲ? ጌታ ሰላም። ደህና ነሽ? እግዚአብሔር ይመስገን። እንዴት ነው? ለእሑድ ዝግጅት እየተደረገ ነው ለነገ? ለምን እንዴ እሑድ ቸርች አትሄጂም እንዴ አንቺ? ሄዳለሁ። እሑድ ዝግጅት አታደርጊም እንዴ አንቺ? ሁሌ ዝግጅት። አቤት ሄደች፣ በእናትህ ለዝግጅት ሄደች። ሊበላ እስከዛ ድረስ ኢሳቅ ሷቢር ዛህሩ አሰላሙ አለይኩም ብለናል። ሄሉ ጥያቄ ካለሽ መጠየቅ ትችላለሽ። ሚዩት አንስተሽ ነበር። አለይኩም ሰላም። ለክርስቲያኖች ነው ጥያቄ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንጂልን ማስወራሽ እንጂ ለሱ ጥያቄ ነበር። እንጂል እናንተ የምታውቂው አንቺ የምታውቂው ክርስቲያን አይደለም እኮ ሄሉ፣ አዲስ ነው። አልነገሩንም፣ አላማከሩንም። በእርግጥ ሲመሰርቱ ግን አዲስ ነው። እሺ ቀጥል ይሳቅ። ምን እንደሆነ ማወቅ ፈልጌም ነበር። ጥያቄው ነበር። አስተሳሰቡ ከተመቸሽ ልትቀላቀይ ነው? ኧረ አይደለም። እኛ እኮ ችግሩ ምን መሰለሽ፣ የኛና የክርስቲያኖች ልዩነት ማለት ነው ሄሉ። ለምሳሌ እነሱ ኢየሱስ ክርስቶስ ራሱ መጥቶ እኔ አምላክ አይደለሁም ቢላቸውም ማምለካቸውን አይተውም በዚህ ሁኔታ ማለት ነው። እኛ ደግሞ በተቃራኒው ነው። ኢየሱስ እኔ አምላክ ነኝ ብሎ ቢመጣ ራሱ አናመልከውም። የኛ በተቃራኒ ኢየሱስ አምላክ አይደለም፣ በቃ ነኝ ስላላለ አይደለም የማናመልከው፣ ስላልሆነ ነው፣ ሊሆንም ስለማይችል ማለት እና የሆነ ሐሳብ የሚስማማ ነገር ወይ ኢየሱስ አምላክ ነው የሚል ራሱ የተናገረ ብለው የሚያመጡት መጽሐፍ የሆነ ሃይማኖት በዛ አይነት መጽሐፍ አዘጋጅቶ ቢመጣ እዚህ ይሄኛው ይስማማል፣ ኢየሱስ ራሱ አምላክ ነኝ ብሏል በዚህ መጽሐፍ ላይ ብለን አንከተልም። ጭራሽ ራሱ ኢየሱስ ራሱ መጥቶ ማለት ነው እኔ አምላክ ነኝ ቢል አንከተልም። ለዛም ነው ይሄ ሐሳዊ መሲህ የሚባለው። ለምሳሌ መሲሁ ደጃል እንላለን እና ሐሰተኛው መሲህ ነው ይመጣል ወደፊት እኔ አምላክ ነኝ ብሎ አምላክ ነኝ እያለ ይመጣልና
የዛኔ ራሱ አንሸወድም እኛ በቃ። አሁን ያሉ ክርስቲያኖች ግን ላለመሸወዳቸው ምንም አይነት ምልክት የለንም፣ ምንም አይነት እንትን የላቸውም፣ ጋራንቲ የላቸውም። በምንም ተአምር እኛ ኢየሱስ ክርስቶስ ራሱ አምላክ ነኝ ብሎ ቢመጣ ልናመልከው አንችልም። በቃ አራነጥ እና ሜቢ ከተስማማሽ እዛ ላይ ልትገቢበት አስበሽ ከሆነ ወላሁ አለም። እንግዲህ ዋናው ከአምላክ ነው አይደለም የሚለው ላይ ብታተኩሪ አሪፍ ነው ባይ ነኝ እንደኔ። ኢስሐቅ ሚውት አንስተ ነበር አኺ ቀጥል። አረ ቀጥሉ። የላችሁም እንዴ ያጀማ? ዝም አላችሁ። ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ወአለይኩም ሰላም። ኦኬ ኤቨር ልታወራ ነበር? ቀጥል ሀቢብ። አረ ዝም ስትሉ እንትን ለማለት ነው። ቀጥል። ኦኬ የልጁን ነው የማታውን ልጅ መጥቶ ነበረ ነው ዛሬ የሱ መምህር መጥቶ ነበረ ኢንጂል የሚባለው። ኦኬ በነገራችን ላይ አዲስ የሆኑ ነገራቶች ነው እንትን የሚሉት የሚያመጡት ማለት ነው። አሁን በማታው ንግግሩ መሰረት እውነትም እንደዛ ከሆነ የሚያስተምሯቸው ብዙ የባይብል ቨርሶችን የሚጣረስ የሆነን አስተምሮ ነው ሲያስተምር የነበረው ማለት ነው። ማታ ሲናገር የነበረው ለምሳሌ ሰው አይደለም ብሎ ራሱ እናንተ እንደምታስቡት ሰው አይደለም ምናምን የሚል ነገር ባይብል ላይ ስትመለከቱ ሰው ነው ብሎ ያስቀመጠው ሰው በቃ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አሁን ከአምላክ የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን አለ። ወገናችን ደግሞ ማታ እሱ ሰው አይደለም ምናምን እያለ እየተናገረ ነበርና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰዎች መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው እያለ ይናገር። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው እያለ ይናገራል። ስለዚህ ብዙ ቦታዎች ላይ ሰው እንደሆነ ይናገራል። አንድ አፏን ቀጥሎ ሰው መጥቷል። ልዕልና ገብታለች። ምናልባት ዛህራ አለሽ ወይ ኢስሐቅ? ሰላም አለይኩም ወራህመቱላህ። እሺ ዛህራ አለሽ? አሎ ኢስሐቅ ከተመቸ መቀጠል ትችላለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልዕልና መቻል ኢስሐቅ ቀጥይ ችግር ነው። ትንሽ 4 ደቂቃ ነው ያለኝ አዛን ቤት ስራ ቆራረጠ። ቀጥል። እዛ እኔ ጋር ሰላት እየደረሰ እሺ ልዕልና ሰላም ነው? ልዕልና ይሰማል? ይሰማል ድምጽ? አሚር ትሰማያለሽ? ዛሃሩ ቀጥይ። ያንቺ ይሰማል። እሱ አልተመቻትም መሰለኝ። እሺ ጥሩ። ሀና ጥያቄ ካላት ተጠይቅ። ጥያቄ ያላችሁ ግቡና ጠይቁ ክርስቲያን ወገኖቻችን። ጥያቄ ካላችሁ መመለስ የምትችሉም ከሆነ ሁለቱንም አለን እኛ። ግን ያገማ ኦኬ ቀጥል።
አይ አንድ ፖይንት ብቻ ለማንሳት ነው ዝም ከምንል ኢየሱስ ሰው አይደለም ሲሉን ማለት ነው። ምን ይጎለዋል ነው? ሰው ለመሆን ምንድነው የጎደለውን ፓርት ቢነግሩን አሪፍ ነው። ምክንያቱም እንደምናውቀው ሰው ለመሆን ምንም የጎደለው ነገር የለም። ሰው አይደለም ሲሉ ከምን አንፃር እንደሆነ ወላሂ አለ ምኑ ጎሎባቸው እንደሆነ እሱም ቢነግሩን አሪፍ ነበር። ያው አሉ አዲስ ሃይማኖት መጥቷል ዛሃሩ። በእርግጥ አላማከሩንም ሲጀምሩ ምናምን ሄሬሲዮቹ መጥተዋል። ኢየሱስ ሁለት ሰው ነው የሚሉ 2% ነው ያለው የሚሉ ማለት ነው። ስጋውን አናመልከውም ምናምን ብቻ ከኛ ጥያቄ ሽሽት ነው ምናምን ተባለ። ከሙስሊሞች ጥያቄ ሽሽት ነው ተባለ። ማለት ሁለት ሰው ነው ማለት አልገባኝም። አይ ፐርሰን 2% ነው ሶሪ 2 ሰው ነው ሳይሆን 2% ነው ያለው ኢየሱስ ክርስቶስ 2% ነው። ይሄ ፍጹም ሰው ፍጹም አምላክ የሚለው በጣም የተሳሳተ አስተምሮ ነው። ኢየሱስ ጭራሽ ሰው አይደለም ነው ያሉት እኮ። ፐርሰኑ ምንድነው ታዲያ 2% ያደረጉት ምኑን ቆጥረው ነው? ያው ፐርሰን ስንል ምንድነው ስሜት ፍቃድና እውቀት አይደለም የሚባለው ያለው 2 ስሜት 2 ፍቃድና 2 እውቀት ነው። ለዛ 2% ነው ያለው 2 ኢየሱስ ነው ያለው ማለት ነው በሌላ አባባል። ሌላው በምንድን ነው? አንዱ ፍቃድ የምን አንዱ ፍቃድ የምን? ለምሳሌ ዛሩ እስቲ ዲቴል ገብቼ ቼክ አላረኩ። እንዴት ናችሁ? ሰላም እንዴት ነሽ? አላ ጥያቄ ነበረኝ ግን ከዚህ ርዕስ ጋር አይገናኝም። ችግር የለውም። እሺ የፈጣሪ ስሙ ማን ነው? አላህ። አላህ ከመባሉ በፊት ስም የለውም ወይስ ለምን አላህ ብቻ ሆነ? ዶክተር ኔም ምናምን ሲሉ ሰማለሁ ብዙ ጊዜ እና ለምን እንደዛ ዲፋይን ተደረገ? አላህ Subhanahu Wa Ta'ala እንደዚህ ከመሆኑ በፊት እንደዚህ ነበረ የሚል ማንነት የለውም። ዘላለማዊ ነው። ስሙም ሆነ ማንነቱም ሆነ ምንነቱ የሱ ዘላለማዊ ነው። አላህ የሚለውም ስያሜ ዘላለማዊ የሆነ ስያሜ ነው። እስቲል 99 ስሞች አሉት ቁርአንና ሐዲስ ላይ የመጡ የባህሪው ስሞች ማለት ለምሳሌ አርራህማን በጣም አዛኝ፣ በጣም ሩህሩህ፣ ለጋሽ ምናምን ለዚህ የሚል ስያሜዎች አሉት። እነዛ ስያሜዎቹ ግን ዘላለማዊ የሆኑ ናቸው። ከጊዜ በኋላ የተሰየሙ አይደሉም። የሱ መለኮታዊ ባህሪያቶች ስለሆኑ የሱ መለኮታዊ ስያሜዎች ናቸው። የሱ ስያሜዎች ደግሞ ከጊዜ በኋላ የሚመጣ የሚባል ነገር ባህሪ የለውም አላህ Subhanahu Wa Ta'ala እና ስያሜው እሱ ነው። ወይም ደግሞ ይሄ የተጸወስም የሚባለው ኢምፕሮፐር የሚያክሻው አንቺ እሱ የሱ የተጸወስሙ የአምላክ ነው። አላህ Subhanahu Wa Ta'ala ነቢያቶችንም ሲያሳውቅ እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዙኝ እያለ ሲያስተምር እንደነበረ ወይም ደግሞ ሲነግራቸው እንደነበረ እንመለከታለን። ነቢያት በየህዝቡም ሁሉ ውስጥ መልእክተኛን ሲልክ አላህ Subhanahu Wa Ta'ala አላህን ተገዙ አላህ የሚል ስያሜ ነው ለነቢያት ያሳወቃቸው። ስለዚህ የተጸወስሙ አላህ የሚል ነው። ከጊዜ በኋላ የመጣ ከጊዜ በኋላ የሚጠፋም አይደለም ነው። ከዚህ ጋር የተመሳሰለ ነው። በመጀመሪያ በእነ ሙሴ በእነ አብርሃም እና በሌሎች ነቢያት ዘመን ይጠራበት የነበረው የፈጣሪ ስም ምን ነበር የሚል ነው። ሁለተኛው ደግሞ አሁን አንቺ ካነሳሹ ጋር አረቦች አምላካቸውን ወይ ደግሞ ሙሐመድ ሳይመጣ በፊት አምላካቸውን ምን ብለው ነበረ የሚጠሩት? አላህ አረበኛ ስም አይደለም ወይ የሚል ነው የኔ ጥያቄ። በጣም ጥሩ ጥያቄ። የመጀመሪያው ነቢያቶችን ሲያስተዋውቃቸው ምን በሚለው ስሙ ነበር ላልሽው፣ አሁን እንዳልኩሽ አሁን ቅድም እንደመለስኩልሽ አላህ በሚለው ስያሜ ነው። አላህ Subhanahu Wa Ta'ala ሱረቱል ነህል ላይ ይነገራል። በየህዝቡም ሁሉ ውስጥ መልእክተኛን ልከናን አለ። ሲያስተዋውቃቸው ስሙ ምንድነው? አላህን ተገዙ የሚል ነው። አላህ የሚል ነው ስሙ። ግልጽ ነው። ስለዚህ እነ አብርሃም ምንድነው የሰበኩት? አላህ በሚል ስም ነው የሰበኩት። እነ ሙሴ
እነ ይስሐቅ እነ ያዕቆብ ሁላቸውም ነቢያቶች በአጠቃላይ አዳምም ጭምር አላህ እያለ ነው ሲጠራው የነበረው። ገዛ ነው ጌታውን አላህ እያለ ነበር ሲጠራው የነበረው አዳም። እስቲ ከዛ በፊት መላእክቶች አላህ እያሉ ነበር ሲጠሩት የነበረው። አላህ የሚለው ስያሜ ከጊዜ በኋላ የመጣ አይደለም፣ ዘለዓለማዊ የሆነ ስያሜ ነው የአላህ ስም። ገዛ ነው። እሺ ይሄንን ካየን ዘንዳ ታዲያ ይሄንን ማስረጃ ከፈለሽ እያንዳንዱን ከፍቼ ማሳየት እችላለሁ። ለምሳሌ ቅድም የጠቀስኩልሽ ሱረቱ ነህል ላይ ይገኛል፣ ምዕራፍ 16 ማለት ነው ላይ ይገኛል። እንደዚህም ደግሞ ሱረቱ ጣሃ ሙሴ ያለውን መመልከት እንችላለን። ሱረቱ አንቢያ ላይ ሁላቸውም ነቢያቶችን መመልከት ትችያለሽ፣ አላህ እያሉ ሲጣሩ እንደነበረ ማለት ነው። ሱረቱ ዩኑስ ላይ መመልከት ትችያለሽ፣ በጣም ብዙ ነቢያቶች አላህን ተገዙ እያሉ ሲጣሩ እንደነበረ ማለት ነው። ይህንን ካየን ታዲያ አረቦች ምን ብለው ነበረ የአምላካቸውን ስም ሲጠሩት የነበረው? ማለትም ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ አረቦች ምን ብለው ነበረ የአምላካቸውን ስም ሲጠሩት የነበረው ላልሽው፣ የመጀመሪያው እነሱ የሚያመልኩት ነገር በጣም ብዙ ነገር አለ። ጣዖቶቹን ያመልኩ ነበረ። ለምሳሌ ላት፣ ኡዛ፣ መናት ምናምን የሚል ስያሜ ያላቸው ጣዖቶችን ያመልኩ ነበረ። ነገር ግን የሰማያትና የምድር ፈጣሪ ብለው የሚያመልኩት ማለት የሚገዙትና የሚቀበሉት ግን ሰማያትና ምድርን ያለ ቢጤ ያስገኘ የሚረዝቀን፣ የሚያበላን፣ የሚያጠጣን በአጠቃላይ ማን ነው ብለው ያምናሉ? አላህ ብለው ነው የሚያምኑት። አላህ ብለው ነው የሚያምኑት። አላህ የሚለውን ስያሜ ታዲያ ሰማያትና ምድርን የፈጠረ መሆኑን በምን አወቁ ከተባለ አብርሃም እዛው ነበረ። ከአባን የገነባው ራሱ አብርሃምና ኢስማኤል ናቸው። ከአባን ከነበረበት መሰረት አንስተው ከፍ ያደረጉት አብርሃምና ኢስማኤል አለይሂ ሰላም ናቸው። ገጽ ይሄ መካን ራሱ የቆረቆሩት እነሱ ናቸው። ገጽ ነው። ምድረ በዳ ነበረ መጀመሪያ። ከዛ በኋላ አጋርን ወስዶ እንደ አዲስ ከተማ አድርጋ የቆረቆረቻት አንድ ሴት ናት። ገጽ ነው። ከሷ ጋራ ሌሎች ተባሉ። አንድ ሴት ናት የቆረቆረቻት። በነገራችን ላይ መካ የምትባለውን ከተማ ማለት ነው።